እጅግ የምንወደው በኢትዮጵያ ቤተክርስቲያን ውስጥ በዝማሬው ዘመን ተሻጋሪውን መዝሙሮችን የዘመረ የወንድማችን የዶክተር ዘማሪ ደረጀ ከበደ መዝሙር ነው። እንደዚህ ነው አሁን የዘመረው ደረጀ። ጌታ ሆይ ቸርክህን ይዤ እማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። እሺ ደርዬ ይህን የሰማ ጆሮ አሻንጉሊት ይስማ በጌታ በኢየሱስ ክርስቶስ። ጌታ ሆይ ጨርቅህን ይዤ እማጸናለሁ፣ ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። ድካሜን አውቃለሁ ኃጢአት ሲያሸንፈኝ፣ ያም ቢሆን ጨርቅህን ማንም አያስጥለኝ፣ ማንም አያስጥለኝ። የዓመፃዬ ክምር ቢያስቆጣም በጣም አንተ እስክትምረኝ ከቤት አልወጣም፣ ከቤት አልወጣም። ለዚችው ጥቂት ጌታ በሰጠኝ ዘመን 3 አስርት ልሞላ ነው 27 ዓመቴ በጌታ የሞንኩበት። ይህ መዝሙር እነዚህን መዝሙሮችና ሌሎችን ስሰማ በቃ እንባ ነው የሚቀርበኝ። ወደ ጌታ የመጣሁበትን ጊዜ ከሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ጌታን ከተቀበልኩ በኋላ በጌታ ፊት እንደሆን ብዙ አገልጋዮች መክረውኝ ነበር እና የጥሞና ጊዜ በነበረኝ ጊዜ የምሰማቸው አንዱ ደረጀ ነው። ሌላውን ተስፋዬ ጋቢሶ፣ ሸዋዬ ዳምጤ እና አዲሱ ወርቁ፣ ማንን ጠርቼ ጨርሳለሁ፣ እነ ታምራት ኃይሌ ከቀድሞ ዘማሪያን ማለት ነው፣ እነ ገዛኢ ሙሴ እና ቶሎም ባል የሚቀድመኝ አየህ። ይህንን ኦሪጂናል መዝሙር በሰማሁበት መንፈሴ በጣም ባንዴ ነው የተነካው። ኤአይ የፈለገ ቢዘምር በፍጹም ወዴት ይወስደናል? ወዴት ይወስዳል? ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። ድካሜን አውቃለሁ ኃጢአት ሲያሸንፈኝ፣ ያም ቢሆን ጨርቅህን ማንም አያስጥለኝ፣ ማንም አያስጥለኝ። እስቲ ይህን ስማ። ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። ድካሜን አውቃለሁ ኃጢአት ሲያሸንፈኝ፣ ያም ቢሆን ጨርቅህን ማንም አያስጥለኝ። ይህንን ነው እየመጣልህ ያለ ወንድማችን አሰግድ። ማይክ ከፍተሃል የምትለው ነገር አለ ወይስ? እንትሉ አሁን አንተ የምትለው ሴንስ አየህ አይደል? እንደዚህ አሁን አንተ የምትለው ስሜት እኔ ጋር ግልባቸው ልክ እንደዚሁ። ምክንያቱም አጣጥመነው እናውቀዋለን፣ አድገንበታል፣ ተነክተንበታል። ጌታን ኢየሱስ ክርስቶስን በአይናችን አይተንበታል። እንዴት እንደሚባል እስከማይታወቅ ማለት ነው። ኤኒዌይስ እኛ ስለምናውቀው አጥብቀን መጋደል መቼም ከሰው ጋር እንደባደብም ግን ጦር ቃለን። ይሄ የመንፈሳዊው ዓለም ውጊያ እንደሆነ በደንብ ሴንስ ስለምናደርግ ጉልበታችን እንዳይላላ በእግዚአብሔር ፊት የመጣ ይሄ ከእግዚአብሔር ማቅለል እኮ ነው። ኤርሚ ብዙ ነገር ነው እየቀለለ ያለው፣ ያቀለዋል ሰይጣን። ቅድስና እየቀለለ እግዚአብሔርን መፍራት እየቀለለ እግዚአብሔርን ማምለክ እየቀለለ የሄደበት ውጤቱ እዚህ ደርሰናል።
እንግዲህ ደርሰናል። መጽሐፍ ቅዱሳችን የክፋት ርኩሰት በአደባባይ ቆሞ ሲያይ ስለሚል እኔ እሱ እየመጣ ነው የምለው። ለእኛ አጥብቀን እንድንጸልይ እንድንተጋ። እውነት ለመናገር አሁን ሰው እንዴት ደረጃ ሲዘምረው አይደለም ጌታው እኮ ነፍሳችን አጥንት ድረስ እኮ ይገባል ይቦረብሩሃል። እና ይሄ ኤአዩ ደግሞ አድርቆህ በእንጨት ላይ ያስኬድህ። ቀጥሎ እግዚአብሔር የለም ስትባል አያምም። ይሄ እኮ አድርቆሃል አስቀድሞ። እና ትውልድ ላይ የመጣ እኔ አሁንም ቴክኖሎጂው እንዴት ምናምን የምንል አይደለንም፣ ግን ገደብ አለን፣ ምንጭ እናውቃለን። ከማን መንፈሳችሁ ይመሰክራል ስለሚል ጌታ ይመስገን። እግዚአብሔር እንዳልኩ ኤርሚ ትንሽ የእድሜ በልጥሃለሁ 2004 ከህይወት ደጃፍ ላይ ነው ጌታ በእነዚህ ዝማሬዎች አመጣኝ። አሁን እንዴት አስነካዋለሁ? አጥሬ መከራ አይቼ ነው የምኖረው፣ ድንበሬ እንዳትነካብኝ። ለዚህ ነው እንዳልኩ ከደጅ ነገር የማየው ውስጤ ብዙ የሚንገበቅ። አሁን ይሄን መዝሙር ነው። መዝሙርም ማለት ያኛውን ማቅለል ነው። ኤኒዌይስ ማቅለል ነው የሰይጣን ሐሳብ፣ ማቅለል ነው፣ ያቀለው ነው። ያን ክቡሩን የሚጠጣውን እግዚአብሔርን መንፈስ ማቅለል ነው የያዘው። እኛ ደግሞ እናፈርሰዋለን በክርስቶስ ኢየሱስ ስም። እንዳይከናወን እንጸልያለን፣ ደግሞ እንጮኻለን፣ ዝም አንልም። እግዚአብሔር ሆይ ተነስ እንለዋለን። ረዓብን የቆረጥክ ዘንዶውን የወጋ ውጋልን እንለዋለን። መንፈሱን ነው እኛ አይአዩን ኮምፒውተር ማቴሪያሉ መንፈሱን፣ ለዚህ የሚገዛ መንፈስ እንዳይሰለጥን እንጸልያለን። ወንጌል አማኝ ስለሆነ አሜን አሜን አሜን። ገና ስንሰማቸው እኮ ነው አይደል? ገና ስንሰማቸው ውስጣችንም ውጫችንም ያለቅሳል። እኔ እንኳን ትናንት መጥቼ ማለት ነው እና ኤኒዌይ ጌታ እግዚአብሔር ቤተክርስቲያንን ይርዳ። ይሄን መዝሙር ማለት ነው ቤት ሁሉ ሞልቶ ተትረፍርፎ ለምን ጠፍቶ ከሱ ላይ አይኔ ተነሳ ላይ ጠቅመው ሌላውን አይቶ የራሴ መንገድ አጠፋኝ ተጎዳሁ ሆከር ያለ መዋል ተገደድኩ። ልዩነት ይሄን ነው እንግዲህ እየሰማን ያደግነው።
አይ ዶንት ኖ ወገኖች፣ እናንተም እንደሚታያቸው አላውቅም፣ ግን እሺ ሌሎች ሀሳባችሁን ስጡ። በጣም ኢሞሽናል አድርጎኛል። ይህንን መቼም ቤተክርስቲያን አሜን ብላ የተቀበለች ጊዜ ነው ውድቀቷ የሚፈጥረው ማለት ነው። በቤተክርስቲያን ደግሞ በክርስቶስ ቤተክርስቲያን በአካል ውስጥ ብልቶች እኛ ነን። እኔ ትዕግስት የለኝም እንዲህ አይነትን አርቲፊሻል የሆነ ነገር፣ አርቲፊሻል የሆነ ህይወት፣ አርቲፊሻል የሆነ ዝማሬ፣ አርቲፊሻል የሆነ ነገር። ጌታ ኢየሱስ እንዴት ያዘን? ምን አይነት ልብ ነው ሊቀበለው? አሁን ይመጣሉ እዚሁኛው መካከል ያሉ ሰዎች ኦኬ ኤርሚያስ ምንድን ነው ኋላ ቀርነት ተጠናውቶ ነው እንጂ ምንም እኮ ክፋት የለውም ብለው ሊሉ የሚችሉ ሰዎች ይመጣሉ እና ግን ምላሻችን እንዴት ይሆናል? እናንተ ለራሳችሁ ትመልሳላችሁ። ለእኔና ለቤቴ ልጆቼና በማገለግልበት ቤተክርስቲያን ለማገለግለውም ህዝብ እንደዚሁ እውነትን እንነጋገራለን ማለት ነው። ተባረኩ። ኦኬ ኤርሚዬ ሰላም ለአንተ ይሁን። ኤርሚ እንደው አጋጣሚ ሲነሳ የሰማሁት ነገር እዚህ ወገኖች አሉ ዘግይተው ቀድሞ የገቡ ለእነሱ ልስጥና ቴዎድሮስ ወንድማችን፣ ከዛ ለሚ ያለ፣ ከዛ እታች ቤተል ትመስለኛለች፣ ከዛ ፋሲካ ወደ አንተ እመጣለሁ። ቴዎድሮስ ወንድማችን። አመሰግናለሁ ኤርሚ። ሁላችሁንም ሰላም ብያለሁ። ጌታ ኢየሱስ ይባርካችሁ። በጣም እኔ እንደውም ሰሞኑን በጣም ይገርመኝና ሰው በቲክቶክም በምን ቪዲዮ እየሰራበት እየተጠቀመው አይ ነበርና በጣም ነበረ የምደነቀው። ሰው እንዴት ነው አምልኮ ለእግዚአብሔር አይደለም የሚቀርበው? እንዴት ነው ታዲያ ኤአይ ያመልካሉ ወይ? ኤአይ ያለውን ነገር እንዴት እንላለን እኛ? እሱ አንደኛ ሰው የዘመረውን ነው የሚዘምረው፣ ግን ደግሞ በግዑዝ ምንም በማያሰላስል ምንም እንትን ስሜት በሌለው እግዚአብሔርን በማያከብር ከግዑዝ ነገር ጋር እንዴት እግዚአብሔርን አብረን እናመልካለን የሚል በጣም ነበረ ጥያቄ ይፈጥርብኝ የነበረው። እንደውም ኤርሚ ጥቅምና ጉዳቱ ሲል ጥቅም አለው እንዴ ብላም ብዬ ሁሉ አስቤ ነበረ። ምንድነው ጥቅሙ ደግሞ? እንዴት ጥቅም ሁሉ ኤርሚ እንዴት ጥቅም አለው ይኖረው ይሆን ብዬ ለመስማት ነው በጣም ጓጉቼ የነበረው። ምንም በጣም ነበረ ሼክ የሚያደርገኝ የነበረው ስሰማ ሁሌም በጣም እና ይህንን ነገር ልናወግዘው ይገባል። በቃ ሰዎች ክርስቲያኖች ይህን ነገር አይጠቀሙት በሚል ማለት ኤርሚ ባለህ ተሰሚነት ባለህ ተጽዕኖ ፈጣሪነትን በዚህ በክርስትናውን በቤተክርስቲያንም አካባቢ ባለህ ነገር ሰዎች ይህንን ነገር እንዲረዱትና እውነት አምልኮ ለእግዚአብሔር ስለሆነ እግዚአብሔርን የማያመልክ ግዑዝ ነገር ወይም ቅድም እንዳልከው አሻንጉሊት እንዴት ከአሻንጉሊት ጋር እግዚአብሔርን ታመልካላችሁ የሚለው እንደው በእንትን ደረጃ ሰው ቢረዳው። አንዳንዴ ምንም ክፋቱን ያልተረዱ ሰዎች እየተጠቀሙት ስላለ እንዲገባቸው። አሁን ቅድም የተናገረው ወንድማችን ምን ችግር አለው ብሎ ሲጽፍ ነበር ከታች። ግን ጆንም ምንም ሲነግሩት ኦልሬዲ ልክ እንዳልሆነ ገባው። በጣም ብዙ የሚመለሱ ሰዎች አሉ ይመስለኛል። እና እንትን እውቀቱ ሰዎች ጋር ቢደርስ ማለት ልክ እንዳልሆነ እግዚአብሔር በዚህ ነገር እንደማይከብር ሰዎች ሊረዱና ሊያውቁ ይገባልና ኤርሚዬ በጣም ጥሩ ሀሳብ ነው ያመጣኸው። ይህንን ሰዎች በትክክል ተረድተው ከዚህ ነገር እንዲወጡ የሚያደርግ ነገር ቢሰራ ባይ ነኝ። ጌታ ኢየሱስ ይባርካችሁ። በፍጹም እግዚአብሔር በዚህ ነገር አይከብርም። እግዚአብሔርንም በዚህ ነገር እናከብራለን ብለው ቤታቸው መዝሙር የኤአይ መዝሙር ከፍተው የሚሰሙ ሰዎች ሊኖሩ ስለሚችሉ እንትን ማንቂያ ደውል ቢደወልላቸው ባይ ነኝ። ኤርሚዬ ተባረክ። ጌታ ኢየሱስ ይባርክ። በጣም ነው የምወድ ማከብር። ሁላችሁም ተባረኩ። ደስ ብሎኛል በመናገሬ። ቴንኪ ወንድማችን ቴዲ። ጌታ እግዚአብሔር ዘመንን ይባርክ።
ያው ነው እንግዲህ እኔ ወንድሞች ከምትሉት ሀሳብ ጋር እስካሁን ባለው እያነሳችሁት ካለው ጋር እስማማለሁ። የተለየ ሀሳብም ካለው ግን ወንድሞች እናቶች የተለየ ሀሳብ ያላቸው ሰዎች ካሉ ከነሱም ደግሞ ሀሳባቸውን እንሰማለን። እንደ ሀሳብ ጌታ ይባረክ። ወንድማችን ለሚ እንኳን ደህና መጣ። ሰላም ሁላችሁም ጤና እና ሰላም ይብዛላችሁ ወንድሞች ወገኖች። ኤርሚ እንደምን አለ? ዛሬ ለመጀመሪያ ጊዜያችን እድል ተገኝቶ ወጣ ብለናል። ቴንኪዩ ለምታደርገው ነገር ሁሉ እግዚአብሔር ይባርክ ለማለት ፈልጋለሁ። በተነሳው ጉዳይ ላይ አንዳንድ ነገሮችን እኔም ላንሳና ቦታ ለቃለሁ። ኤአይን በተመለከተ አንዳንድ እንግዲህ ሰው የራሱ አመለካከትና እይታዎች አሉት። አደጋውን በተመለከተ ግን አንዳንድ ነገሮች ምንድነው የተባለው? ሲጀመር የሆነ መጽሐፍ ሳነብ ነበር። ኤአይን ገና ሲመሰርቱት ከብዙ ዓመታት በፊት ነው የተሰራው። ኒውዮርክ ላይ በሚሰሩበት ሰዓት ፕሮጀክቱን ከጀመሩ በኋላ ከ3 ዓመት በኋላ የደረሱበት ምንድነው አደጋ እንዳለውና ራሳቸው መልሶ ከሰሩ በኋላ እንደፈሩ ነው አንድ መጽሐፍ ላይ ያስቀመጡት። በጣም እንደሚያሰጋ ማለት ነው። ሰሩትና አደጋው ታይቷቸዋል በወቅቱ። ያ ብታያቸውም እነሱ እንግዲህ ቢዝነስ ነው፣ ቴክኖሎጂ ነው፣ ይመጣል፣ ወደ ሰው ይወርዳል። ድምጽ ይሰማል? አዎ ይሰማል። ያ እና አደጋ አለው። አደጋነቱ እንዴት ነው? ከቴክኖሎጂው ባሻገር ያው ይዞብ የሚመጣው ነገር የሚታወቅ ነገር ነው። አሁን መጀመሪያ ላይ ተነስተዋል። ኮምፒውተር ሲመጣ እንዲህ ነበረ፣ ተቃውሞ ነበረ። ቴክኖሎጂዎች ተቃውሞች አላቸው። ቲክቶክ ራሱ እኮ ለወንጌል ስራ የሚጠቅም ነገር አይደለም ተብሎ ሰዎች ሲፈሩ ነበረ። ገና እንደነ ኤርሚ ያሉ ቀድሞ የገቡ ሌሎችም አሉ። ያው ስራ የተሰራበት ስለሆነ ብቻ ነው ሰው እያየ የመጣው እንጂ አጠቃቀሙ ነው ወሳኙ። እንዴት እንጠቀም፣ ምን እናድርግ። ለዚህ ደግሞ ፖሊሲ ያስፈልጋል። ፖሊሲ ደግሞ የሰሩ ሰዎች ፖሊሲ ያላቸው የዛሬ 3 ዓመት የተባበሩት መንግስታት ስብሰባ ሲቀመጡ ከአጀንዳቸው አንደኛው ትልቁ አጀንዳ ኤአይን እንዴት ሞኒተር አድርገው ጠቀሜታውን ብቻ ለሀገራቸው መጠቀም የሚችሉበትን አጀንዳ ቀርጾ ሲወያዩበት እንደነበር አስታውሳለሁ። አሁን ለወንጌል ስራ ደግሞ ኤአይን በምን መልክ እንጠቀም ተብሎ ዲፕ ውይይት ያስፈልጋል። አሁን ኤርሚ ይህንን አጀንዳ ይዘ መጣ፣ ልክ እንደ ውስል ብሎራ መጣው እንጂ አሁን እዚህ የተሰበሰብን ሰዎች በዚህ ጉዳይ ላይ ልምዱም ፕሮፌሽኑም ምኑም ያለን ሰዎች አይመስለንም። ሰው ቢሆን ጥሩ የሚሆነው ምንድነው ከቴክኖሎጂ ሰዎች ተመርጠው ተፈልገው አሉ። በዚህ ዙሪያ ላይ ስፔሻላይዝ ያደረጉ ሰዎች አሉ። ክርስቲያኖች የሆኑ ሰዎች ተጋብዘው ከዘማሪዎችም ከወንጌል አማኞችም የሚመለከታቸው ሰዎች እና የሚገዳቸው የሚያሳስባቸው ሰዎች መጥተው ተነጋግረው ከዚህም ደግሞ ባለፈ በሌላ ተለቅ ባሉ ሚዲያዎችም ቀርበው የፖሊሲ ጉዳይ ካልወጣ በስተቀር አደጋ እንዳለው። ምክንያቱም አሁን ይሄ መዝሙሩ አመሳስሎ መዘመር ብቻ ሳይሆን ሊሰራም ይችላል። አሁን ሰሞኑን አይታችሁ ከሆነ አንድ በሰው እጅ የተገደለች እህት ራሷ እንደምታወራ አይነት ተደርጎ ተለቋል። ይሄ ሁሉ የሚሰራ ኤአይ ነው። ሶ ኤአይን አውቀናል ወይ ምንድነው ነው አሁን ዋናው ምን ኤአይ ምንድነው የሚሰራው? እሱን ካወቅን በኋላ አደጋው በደንብ ታየናል። አሁን ኤርሚ ያየውን ብቻ ነው። ይሄም ከመዝሙር አንፃር ብቻ አይደለም፣ አደጋዎች አሉት። አደጋውን ደግሞ ለመቀነስ ቴክኖሎጂ ብቻ ተፈርቶ እንደው ዝም ብሎ መጸየፍ ብቻም ሳይሆን በምን መልክ እንጠቀም ብለው ብታይ ጥሩ ነው የሚል ነገር ነው እኔ ለመጨመር የፈለኩት። ሌላው እንደው ዝም ብለን ስናይ ኤአይን ወስደን ጥቅም ላይ የምናውል ከሆነ ከኦርቶዶክስ ቤት በነበርን ጊዜ የተጻፈልንን ጸሎት ብቻ ስንጸልይ እንደነበረ የኛ ፍላጎት፣ የኛ ፊሊንግ፣ የኛ መሻት ሳንጸልይ ሳንናገር ከራሳችን ሳናመጣ ተጽፎ ሰኔ ጎልጎታ ላይ ሌሎችም ላይ ያሉትን ብቻ አነብንበን እንደምንወጣ አይነት ነገር ነው የሚሆነው ማለት ነው። በሌላ መልክ ነው የመጣው ማለት ነው። አዲስ ነገር አይደለም። አሁን ኤአይ እንግዲህ ቴክኖሎጂ ሆኖ መጣ፣ ግን ቀድሞ ያየን ሰዎች አይተናል። ተመሳሳይ ነው፣ መልኩን ቀይሮ ነው የመጣው። አደጋ አለው ለማለት ነው። ጂም ብቻ ለማለት ፈልጌ ነው። አመሰግናለሁ ሁላችሁም። ቴንክ ዩ ወንድማችን ለሚ። ጌታ እግዚአብሔር ዘመንን ይባርክ። በጣም ነው የምናመሰግነው። ልክ ነው። በዚህ ጉዳይ ላይ በሙያው ላይ የተሻለ እውቀት ያላቸው ሰዎች ማለት ነው። እኔ አሁን ምንም አይነት እውቀቱ የለኝም። ይሄ ነገር
ግን በቤተክርስቲያን ላይ የሚያመጣው ጥቅምና ጉዳት እንዳለው እንደ አንድ ባለ አእምሮ እረዳለሁ፣ ገነዘባለሁ። የሚያመጣው ነገር አለ። ሰሪዎቹ ደግሞ አሁን ለሚ እንዳልከን ያዩት ነገር አለ አስቀድመው። እንግዲህ ጌታ ይርዳን። የተማሩ ሰዎችም የኛ የወንጌላውያን አማኞች ወንድሞች እና እህቶች በዚህ ጉዳይ ላይ ወደ ሚዲያው መጣ ብለው በባለፈው ታስታውሱ ከሆነ ዶክተር ሻውልና ዶክተር ጥልዬ ከዚሁ ከቴክኖሎጂ ጋር በተገናኘ ቴክኖሎጂን እንዴት እንጠቀምና ጥቅሙና ጉዳቱ ብሎ በሚል ጉዳይ ዶክተር ጥልዬ የተወሰነ የሆነ ነገር ሰጥቶን ነበረ። ምን ያህሎቻችን እንደሰማን አይደለም። እሱ ነገር ቢቀጥል በጣም ጥሩ ነው። እንደዚሁም በቤተክርስቲያን ውስጥ ያሉ ወጣቶችን ሁሉ ከማሰልጠን አኳያም እንደዚሁ እያደረገ ያለው ጥረት እንዳለ ነግሮን አለ። በወቅቱ የቤተክርስቲያን መሪዎች በተለይ ተተኪውን ትውልድ ማለት ነው ወጣቱ ትውልድ አሁን በቤተክርስቲያን ሽማግሌዎች መመራት ብቻ ሳይሆን የቤተክርስቲያን ሽማግሌዎች ከዘመኑ ቴክኖሎጂ ጋር ሩቅ ከሆኑ ወጣቶቹ ደግሞ በጣም ቅርብ ናቸው። ወጣቶቹና የቤተክርስቲያን መሪዎች ይናበባሉ ወይ? በእውቀት ይሰሟቸዋል ወይ? ወጣቱን ሊሰማ የሚችል በእኛው በወንጌላውያን አማኞች ሰርክል ውስጥ ያሉ የተማሩ ሰዎች አሉ። እነሱን መጠቀም ቤተክርስቲያን አለባት። ጠርታ ብትችል አይደለም በነፃ ሊያገለግሉ እነሱ ፈቃደኞች ሆነው አይደለም ብትችል ገንዘብ ከፍላ ማለት ነው። ትውልድን ሴቭ ከማድረግ አኳያ ትውልድን ከማስጣል አኳያ ማለት ነው። በሚመጣው ነገር በሚመጣው ጎርፍ በዓለም ላይ ካለ ቴክኖሎጂ በቴክኖሎጂ ከሚፈሰው እውቀት የሚመጣው ነገር ቤተክርስቲያንን አፌክት አያረጋትም ተብሎ አይባልም። በአንድም በተዘዋዋሪ መንገድ ይነካናል። ግን አስቀድመው አዌር ካደረጉን የተማሩ ሰዎች መጥተው በስልጠና ከሰጡ እንደዚሁም ደግሞ መጽሐፎችን ጽሁፎችንም ከጻፉ እነሱም በማንበብ እነሱም በስልጠና በመስጠት መጽሐፍቶቻቸውን በማባዛት ደረጃ ሊያነቁን ይገባል ብዬ አምናለሁ። ግን ብዙዎቹ ደግሞ እንደዚህ የተማሩ ሰዎች በቤተክርስቲያን አቅጣጫ በሚታየው ነገር ላይ ተስፋ የሚያስቆርጥ ነገር ያለማቅረብም ነገር ስላለ ያ ባይሆን ጥሩ ነው እና እንግዲህ ወገኖች ምን እንደምታስቡ በልባችሁ ያለው ነገር ተናግራችኋል። ሌሎችም ደግሞ ምን ይላሉ? ቤተን ለምን እንደምትወርጂው ደጋግመሽ ነው የወረሽው ነው ወይስ አልፈለግሽም? እና ጌታ እግዚአብሔር ዘመናችሁን ይባል። እሺ ወደ ፋሲካ ወደ ወንድሜ ልምጣ። ከዛ ቤተል ነበርሽ የምትቀርቢው፣ ግን 2-3 ወረሽ። ቤተል ሴት ነሽ ወንድ ነህ? ይቅርታ ሴት ነኝ ኤርሚዬ፣ አሁን ገብቻለሁ። እሺ እንዴት ነሽ እህታችን? እግዚአብሔር ይመስገን። ኤርሚ በጣም የምወድ ወንድሜ ነህ። እንደው ከዛሬ 8 ዓመት በኋላ አንተ አታውቅም፣ 8 ዓመት አካባቢ ነው ከኦርቶዶክስ ቆራቢ ነኝ። 16 ዓመት ቆይቼ ወደዚህ ስመጣ በጣም ሰው ላውል ነበረ። ይሄ እውነት አይደለም እያልኩኝ ድምፅ ነው የመለሰኝ፣ ያንተ ትምህርት ነው የመለሰኝ እና በውስጤ ሁል ጊዜ ያለ ጌታ አብዝቶ ይባርክህ። ወደ ጉዳዩ ስመለስ በዚህ ጉዳይ የምናገረው ነገር አለ፣ ሌላ ጊዜ እናገራለሁ። ወደ ጉዳዩ ሲመለስ እኔ ይሄ ኤአይ ነው የሚሉት ስሙንም በግድ ነው የለመድኩት። ከዛሬ 15 ቀን በፊት ልጄ የኮምፒውተር ባለሙያ ነው፣ ይጠግናልም ይሸጣልም። ወደ እሱ ሱቅ ሲሄድ ቆንጆ ዝማሬ የሰማው ማናት ድምጿን ንገረኝ ማን ነው ምናምን ስለው እንዴት አታውቂም? ይሄ ኤአይ ነው፣ ዝጋልኝ ቶሎ ነው ያልኩት። ቶሎ ዝጋልኝ ሰል ክርክር ነው የገጠም ነው። እንደን በቴክኖሎጂ እንዴት ነው ማታምኚው አንቺ? ሁልጊዜ አስተማሪ አይደለሽም? ስለ መጽሐፍ ቅዱስ የሆነ ችግር ካለ መጽሐፍ ቅዱስ ላይ ሮጦ እሷን ነው የሚጠይቀው እና እሷን ናት መልስ የምትሰጠው። አጠቃላይ ወንድሞቼም እህቶቼም በኮምፒውተር ስራ ላይ ነው ያሉት። ይሄ አይደለም። እኔ ደግሞ በጣም የገረመኝ ጌታ ሆይ ልጄን በመጨረሻው ዘመን ካንተ ጋር ላጣው ነው ወይ? ዝማሬ አብረን አንዘምርም ወይ? አንተን አናመሰግንም ወይ? ልጄ ሊነጠቅ ነው ወይ? ዘመዶቼ ሊነጠቁ ነው ወይ? በጣም እያዘንኩ ውስጤ እየተረበሸ እያለ
እኔ ሻሸመኔ ነኝ ያለሁት ሙሉ ወንጌል ቸርች ቀደም ብዬ ነው የምገባው። እንግዲህ ኦርቶዶክስ ውስጥ ስለተለመደ ወይ አንድ ሰው ወይ ሁለት ሰው ነው የሚቀድመኝ። ቸርች ስገባ ተከፍታለች፣ ይሄው ዝማሬ ተከፍቷል እና እንዴት በቃ በጣም ውስጤ ተረበሸ እና ጸለይኩ። በኋላ ያው ሳስቀጣቀስ ሲመጡ ቆመ። እንደዚህ ስንወጣ መልሶ እሱኑ ከፈቱት። እኔ አሁን የምለው ወጣቱ ትውልድ አይሰማም። በቃ ቴክኖሎጂ ነው እያለ እኛ ጋም ቸርች ያሉት አባቶችን አይሰሙም። ስለማይሰሙ በጥሩ ጊዜ ነው የመጣኸው። ይሄ አጠቃላይ ወንጌላዊ ቤተክርስቲያን ውስጥ ያሉት ዘማሪዎች ቴክኖሎጂ እያሉ ተወስደዋል። ስለተወሰዱ ያው ሐሳቡም ቤተክርስቲያንን ማጥፋት ነው፣ ወንጌላውያንን ማጥፋት ነው። የተዘረጋው መረብ ይሄው ነው። ወጣቱን ከወሰደ ሌላው ምን አለ? ሌላው እኮ እያለቀ ነው የሚሄደው። ስለዚህ አሁን አባቶችን ስለማይሰሙ ሙሉ ዝማሬ በዚህ እየተቀየረ ስለሆነ እኔ በጣም በሰጋውበት ነገር ነው የመጣው። ዛሬ ቁጭ ብዬ ላዳምጥ ነው። ልጄ ጋር ደጋግሜ በደውል ስልካቸውን ዘግተዋል። ሁሉም የእረፍት ቀናቸው ስለሆነ አውርጄ ቢያዳምጡም ባያዳምጡም እሰጣቸዋለሁ ነው የምለው። በጣም አደጋ ላይ ነው ያለ ነው። ቤተክርስቲያንን ለማጥፋት እንዳትነጠቅ፣ እቺ ቤተክርስቲያን እንዳትነጠቅ ጠቅላላ ሊወስዳት የመጣ ነገር ነው ብዬ ማስበው። ኤርሚ እኔ ብዙ በዚህ ላይ የምናገረው ነገር የለም። በጣም የምወደው ወንድሜ ነህ። አዳምጣለሁ፣ ዝም ብዬ አዳምጣለሁ። ውስጤ እያለቀሰ ነው፣ እንደ እናት ውስጤ እያለቀሰ ነው፣ በጣም እያለቀሰ ነው። እና በብዙ መንገድ ሊወስዱን፣ በብዙ መንገድ ልጆቻችን ነፍሳቸው ሊናጠቁ የመጣ ነገር ነው ብዬ ነው ማምነው። አዳምጣቸዋለሁ፣ አውርጄ ለልጆቼ ለዘመዶቼ እንዲያዳምጡ ትሰጣለሁ። ከሰሙኝም ካልሰሙኝም በዚህ ነገር ላይ ስለ ኢትዮጵያ ቤተክርስቲያን እና ስለ ብዙ ነገር እንድጸልይ። አሁን እኛ ፋይዳ መታወቂያ ካልያዛችሁ ደሞዝ አይከፈላችሁም ተብለናል እና በብዙ መንገድ ነው እየመጡብን ያሉት። ስለዚህ በብዙ ነገር እንድትመክረን፣ ይሄ ጥሩ ነገር ነው። ስጠብቀው የነበረ ነገር ነው ኤርሚዬ፣ ስጠብቀው የነበረ ነገር ነው። በዚህ ነገር ወጣቶችን ታተርፋላችሁ፣ ቤተክርስቲያንን ታተርፋላችሁ። ሽማግሌዎችን ወጣቶቹ እየጠመዘዙ እንዳያጥፉ፣ ቤተክርስቲያን አባቶች እንዳያጡ፣ መካሪዎች እንዳያጣ፣ አስተማሪ እንዳናጣ ትጠብቁናላችሁና በዚህ ነገር ላይ በርቱበት፣ ብዙ ሀሳብ ስጡ ነው ምለው። አመሰግናለሁ። ጸጋ ይብዛላችሁ። አባረክ እህቴ፣ ጸጋ ይብዛልሽ። ቸርች ውስጥ እንግዲህ እስከ መከፈት ድረስ ከደረሰ አሁን ብዙ ላይታየን ይችል ይሆናል ወንድሞችና እህቶች። አሁን ጥቅሙ ሊሆን ይችላል የሚታየን፣ ጥቅም አለው ብሎ የሚል ሰው ማለት ነው። ጉዳቱ አሁን ላይታየው ይችላል፣ በኋላ ግን ማጠፊያው ይቸግራል። ልጆቻችን ተተኪው ትውልድ የዚህ ሰለባ ከሆኑ የእግዚአብሔር መንፈስ ያለባቸው፣ እግዚአብሔር ጸጋን የሰጠው ለሰዎች ነው። ኦኬ፣ ጸጋውን የሰጠው ለሰዎች ነው። ጸጋን የሰጣቸው ሰዎች፣ የእግዚአብሔር መንፈስ በላቸው ላይ ያለው ሰዎች እነሱን አናደምጥም። የእነሱ ድምፅ ያስጠላል። በፍጹም የተስፋዬ ጋቢሶ የዘመረው ድምፅ ያስጠላልና ኤአዩ ቆንጆ አድርጎ ስለዘመረው፣ በጣም በተስረቀረቀ ድምፅ ስለዘመረው የተስፋዬ ጋቢሶ እጅግ የሚያስጠላ ድምፅ ነው። የኤአዩ በጣም ያምራል። እና አይሻላችሁም ወገኖች፣ ወጣቶች፣ ተተኪ ትውልድ ችን ቤተክርስቲያን ለማዘመን ከፈለግን የሽማግሌ መዝሙር መስማት የለብንም ወደ ማለት ሊመጣ ይችላል። አትጠራጠር። አሁን ምንም ነገር ላይ መስል ይችላል። ይሄን አልማ ማካበድ የለም ኤርሚ፣ እንደዚህማ አታካብደው፣ እንደዚህማ ብለን አንልም በለው የሚሉ ሰዎች ሊኖሩ ይችላሉ። እኔ ወንድሞች እናቶች በጣም ነው የምፈራው እና ጌታ ቤተክርስቲያንን ይርዳ። ለእግዚአብሔር ክብር ይሁን። ኦኬ እሺ፣ መቅዲ ከዛ እህቴ ሊዲያ መጣለች። የተለየ ሀሳብ ካላችሁ ግን ሀሳብንም የግድ አንድ አይነት ተመሳሳይ ነገር ማውራት የለብንም፣ እንዳትፈሩ። ኤርሚያስ ይቃወመናል ወይ እዚህ ያሉ አገልጋዮች ይቃወመናል ብላችሁ ተመሳሳይ ነገር ማውራት የለባችሁም። የተለየ ሀሳብም ያለው ሰው ካለ ሀሳቡን መጥቶ ያራምድ። ኦኬ፣ የተለየ ሀሳብ ያለው ሰው አይ እኔ ምንም ጥፋቱ አይታየኝም ብሎ የሚል ሰው ካለ በመረጃ ላይ እስከነገረን ድረስ እናያለን። ይህን ነገር በደንብ እንናገርበታለን። ሰዎችንም እግዚአብሔር አምላክ ይረዳኛል፣ ሰዎችንም ጋብዝበታለሁ እና ኢቨን ዘማሪዎች ሁሉ ጋብዝበታለሁ።
በእድሜም የተለቁትን በ90ዎቹም አካባቢ ላይ ያሉትን አሁንም ያሉትን ማለት ነው። ፕሮግራም ይኖረናል በዚህ ጉዳይ ማለት ነው። እነሱስ እንዴት ነው የሚያዩት? ቤተክርስቲያንንስ ወጣቱን ከማንቃት አኳያ በተለይ እዚህ ሳውንድ ሲስተም ላይ የሚሰሩ አሁን እንግዲህ በምንወዳት ቤተክርስቲያን በሙሉ ወንጌል ላይ ነው እህታችን ስትገባ ከስቱዲዮ አካባቢ የተከፈተው ማለት ነው። ከዛ ጉባኤውም ሲያልቅ ደግሞ ከዛው ከስቱዲዮ አካባቢ ላይ አሁንም መልሶ ተከፈተ። ስቱዲዮ ላይ ደግሞ የሚሰሩት አብዛኛው ወጣቶች ናቸው። ያ ወጣት የዚህ ሰለባ ከሆነ ምን ያደርግልህ? እንዳልኩ የደረጀ ከበደን እኮ ምን ያደርግልህ? ሰባልሱ በቃ ምልህ በዛ በሰባዎቹ የተዘመረ መዝሙር ምን ነካ አንተ? ወደ ማለትኑ ጊታሩን ወደ ደሬ የነካካውን ጊታር ወደ ማቃለል ይመጣል። ይሄ በጣም እኮ ለጆሮም ራሱ በቃ ኦልድ የሆነ ነገር ነው። ሪሚክስ ተደርጎ በቴክኖሎጂ ምናምን ነገር የታግዘው የዚህኛው አይታየም። እኔ እውነቱ ልንገራችሁ ባለፈው የዳጊን እንደዚህ ኤአዩ ሰርቶት ሰማሁኝና በጣም ተቻረገኝ። ከዛ ዳጊ ያልሰማው ይሆን ብዬ ላኩለት ወዲያው። እኔ የሚያውቁት በዳጊ ነው። እና ሰምተዋል ዳጊ ሻይን ብዬ ስለው አዎ ሰምቻለሁ አለኝ። ምን አይነት የተባረከ ልጅ ነው እባክህ! የት ነው ያለው ይሄ ሰውዬ? እርዳው ማለት ሰውየውን ይህንን ያንተ መዝሙር እንዲያርጎ የሰራውን ሰው እርዳውና ሌላ መዝሙር እንዲዘምር ዳግሻ ወይ ባላገርነት አለቀቀኝም እኮ እዚህ ድረስ ተከታትሎ ይመጣ ማለት ነው። ማንን ነው አለኝ። ይሄ እኮ ኤአይ ነው አለኝ። በኢየሱስ ክርስቶስ እርዳው መዝሙር እንዲያወጣ ዳግዬ በቃ እንትን ወደፊት ምናምን ነገር እንዲመጣ አይነት እኮ ልለው ማለት ነው። እንደዛ አድርጎ ኤአይ ነው ብሎ አለኝ ዳጊ። እና ኤኒዌይ እሺ ፋሲካ ለአንተ ረስተ ከዛ መቅዲ ከዛ ሊዲያ እንደየአገባባችሁ አጠራ። ኤርሚዬ በጣም የምወድህ ወንድሜ ሰላም እልሃለሁ። በመጀመሪያ ደረጃ ትንሽ በሆነ ነገር ቢዚ ሆኜ ነው የጠፋሁትም፣ ግን ሁላችሁንም እዚህ ያላችሁ ጆኒ ከታችም ከላይም ያላችሁ ቅዱሳን በሙሉ ተባረኩ። የጌታ ጸጋና ሰላም ይብዛላችሁ። በጣም የሚገርም ነገር እኔ ከጥቅሙ ይልቅ ጉዳቱን በጣም የማየው ነገር ስላለ ነው። እና ከዚህ በፊት ኤሎን ማስክ ራሱ ኢንተርቪው የተደረገውን ሰምቻለሁ። እና ኤሎን ማስክ ራሱ ሲናገር ኢቨን ሮቦት በአጠቃላይ በኤአይ የሚሰሩት በሙሉ ሳሞኪንግ ኢንቮኪንግ ዲመን ስፒሪት ከስፒሪት አብሮ የሚሰሩ ነገሮች ስለሆኑ ዲሞናይዝድ የሆነ ነገር ነው በሙሉ አሁን ናውዴይስ ቴክኖሎጂ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ሞደርናይዝ ተደርጎ የሚሰሩት በሙሉ አት ዘ ኤንድ ኦፍ ዘ ዴይ ይሄ አንቲክራይስት ስፒሪት በራሱ የክርስትናን ነገር ለማጥፋት የሚሰሩ በጣም ብዙ ነገሮች ስላሉ ቤተ ክርስቲያን ይህንን ነገር ትኩረት ሰጥተውበት በጣም ሊወያዩበት ሊነጋገሩበት የሚገባ መሰረታዊ እውነት ነው። እኔ አሁን አንድ ኦፕን የሆነ ዲስከሽን ቻትጂፒቲ ላይ የተደረገ አለ። ወደፊት አሁን ምን እንደሚያደርጉ አሁን ስላልተዘጋጀውበት ነው አለኝ ኢንፎርሜሽን በሙሉ እሱን አምጥቼ ልነግራችሁ እችላለሁ። ህፃናቶችን ራሱ እንዴት አድርገው at the end of the day ኮንትሮል ማድረግ እንደሚችሉ በክርስትና ህይወት ውስጥ አሁን አንድ ካለው ፖይንት እንኳን ብነግራችሁ ቻትጂፒቲ ምን አለ? you can get information but don't follow me at the end of the day there is a dangerous ብሎ ነው በጨረሻ ላይ የዘጋው። እና እንደዚህ በሙሉ ኤአይ በሙሉ ራሱ ክሬት የሚያደርጉት ኤሎን ማስክ ራሱ ምን ብሏል? ወደፊት ራሱ በጣም ኮንትሮል ሊያደርጉት የማይችሉት ነገር እንደሆነ፣ ግን ራሱኑ በሙሉ ሮቦቶች እነዚህ የሚሰሩት በሙሉ ከመንፈስ ዓለም ላይ በመንፈስ በርኩስ መናፍስት የሚሰሩ ናቸው። ራሱ ሲናገር እኔ የሰማሁትን ነው የምነግራችሁ። እና አስፈላጊም ከሆነ ዩቱብ ላይ ያለሱን ወይ ሪከርድ አድርጌ ወይም ደግሞ ላንተ ፎርዋርድ ላደርግልህ እችላለሁ። እና ስለዚህ ዘማሪዎች በአጠቃላይ ይሄ በጣም ዲሞናይዝድ ስለሆነ አሁን ቴክኖሎጂው በሙሉ ቤተክርስቲያን
በጣም ትልቅ ጥንቃቄ ማድረግ ያለብን ታይም ነው። መጸለይ ያለብን እኛ በመንፈስ ቅዱስ የምንመራ እንጂ በኤአይ ወይም ደግሞ በቴክኖሎጂ የምንመራ አይደለንም። ቤተክርስቲያን we have to follow the Holy Spirit እና ቀላል ይመስላል። at the end of the day በጣም ብዙ ነገር ዳሜጅ የሚያደርግ ነገር ስለሚመጣ አሁን ቅድም እህቴ ማነች ቤቴልኒ ስትል ወጣቶቻችንን በሙሉ በእንዲህ አይነት ነገር ከተያዘ the next generation ላይ ሊያመጣ የሚችለው ተጽዕኖ በጣም የከፋ ስለሚሆን አንደኛ ከመጸለዩም አንድ ነገር ነው። ሌላው ግን በቤተክርስቲያን ላሉ መሪዎች በአጠቃላይ እንዲሁም ባለሙያዎችም አሉ የተባሉትንም እነሱም ሰብስበው በዚህ ነገር ላይ እኔ መንፈስ ቅዱስ መርቶ ነው ይሄን ያደረከው ነው ብዬ የማስበው እና ቀላል አይደለም። አዌርነስ በህዝቡ ላይ መፍጠር ትልቅ ስራ እየሰራ ስለሆነ እዚህ የምትሰሙ በአጠቃላይ ኢንፎርሜሽን በጣም ዓለምን መዋጀት አለብን። ዓለምን ዋጁት ነው የሚለው እግዚአብሔር ቃል። ስለዚህ ይሄ የኤአይ የሚዘመሩ መዝሙሮች ጥቅምና ጉዳት ለሚለው እኔ at the end of the day በእርግጠኛው እናገራለሁ ጉዳት ነው ያለው፣ ጥቅም የለውም ምንም። በስነ ስርዓቱ እስከ ዛሬ ለብዙ ዘመናት ስንጠቀምባቸው የነበሩ መሳሪያዎች አሉ። ከዚህ በፊት ሲያገለግሉም ሲዘምሩ የነበሩ ዘማሪዎችን በራሳቸው የዘመሩት ዝማሬ መንፈስ ያለበት ነው። ከምንም ጋር የተቀላቀለ ስላልሆነ የክርስትናውን የክርስቶስም መዓዛ ለማጥፋት የሚደረግ የክርስቶስ ተቋሚ የመንፈስ አሰራር ስለሆነ በኦርቶዶክስም ይሁን በካቶሊክ በፕሮቴስታንቱም ያለ ክርስትና በአጠቃላይ በእንዲህ አይነት ነገሮች ላይ በጣም ትልቅ ትኩረት መስጠት አለባቸው ብዬ አስባለሁ። እኔ I have a lot of information maybe ነገ ምናልባት ወይ የምትቀጥልበት ከሆነ ያለኝን ኢንፎርሜሽን አምጥቼ እያንዳንዱን ነገር ልነግራችሁ እችላለሁ እና ይሄን ለማለት ነው። ጌታ ኢየሱስ አብዝቶ ይባርክ ወንድሜ፣ ተባረክ። እሺ ተባረክ ወንድማችን። ግን የምናመጣቸው ኢንፎርሜሽኖች በጣም እውነተኛ መሆናቸውን በደንብ ማረጋገጥ አለብን። እዚህ ጉዳይ ላይ የሚመጡ ኢንፎርሜሽኖች በጣም በጥንቃቄ እውነተኝነታቸው በተለይ ምክንያቱም እዚህ ህዝብ ነው የሚሰማው፣ የቤተክርስቲያን መሪዎች ይሰማሉ፣ ህዝብ ይሰማል፣ ትልቁም ትንሹም የተማረውም ያልተማረውም ይሰማልና የምናመጣቸው ኢንፎርሜሽኖች ላይ የምንናገራቸው ነገሮች ላይ በጣም መጠንቀቅ አለብን። ጠቃሚ የሆነውን ነገር ጎጂም ነው እንዳንል፣ ጎጂ የሆነውን ነገር ጠቃሚ ነው ብለን እንዳንል በጣም በጥንቃቄ እናድርግ። ዶክተር ጥልዬ ኮሜንት ሲጽፍ አየሁትኝ። እኔ ምን ያህል ሰዓት እንደገባ አላየሁትም፣ ግን ረጅም ሰዓት አስቀምጨዋለሁ። ዶክተር ሻውልም መጥተዋል። ጌታ እግዚአብሔር ዘመናችሁን ይባርክ። ዶክተር ጥልዬንም ታውቁታላችሁ፣ ዶክተር ሻውልም ታውቁታላችሁ። የማታውቋቸውም ካላችሁ ዛሬ ወቋቸው። በጌታ የተወደዱ ወንድሞች ናቸው። ኤርሚዬ ቆይ ታዲ ሊዲያ ስለገባች ሊዲ ላንቺ ልስጥሽና ከዛ ወደ ዶክተር ጥሌ ልምጣ። ሊዲ የምትይው ነገር ካለ የሆነ ኮሜንት ስጽፊም ነበረና እንኳን ደህና መጣሽ እህቴ። እሺ ኤርሚዬ እንዴት ነህ? ደህና ነህ ወይ? በጣም ረጅም ጊዜ ሆኖኛል ከገባሁ አንተ ጋር፣ ግን ያው ሰማለሁ። ጸጋና ሰላም ይብዛል። ብዙ አላስረዝምም። ዶክተር ሻውልም አይ ቲንክ ዶክተር ጥላይም ደግሞ ፕሮፌሽናል ያው ስለሚያውቁት ስለ ቶፒኩ በደንብ እነሱ ያወሩበታል። ግን ስላነሳኸው በጣም ደስ ብሎኛል። ያው አርቲፊሻል ኢንተለጀንስ ማለት የሰዎችን እንቅስቃሴ የሚተካ ማለት ነው። መተካት ነው አላማው። ስለዚህ ያው ለምሳሌ በጉልበት የሚሰሩ ስራዎች ላይ የሚተካበት መንገድ አለው ምናምን። ልክ እንደዛ መተካት ከሆነ እኛም አምልኳችንን ሊተካው ነው ማለት ነው የመጣው። ሌላ ምንም እኔ እንዲያውም ከሰይጣን ነው ብዬ ነው የሆነ ቪዲዮ ሰርቼ ነበርና ቢካዝ ለምንድነው እንደዚህ ያልኩት? የወንጌላዊ አማኞች ላይ ጌታ በጣም የሚጠቀምበት አንዱና ትልቁ መንገድ መዝሙር ነው፣ ዝማሬዎች ነው። በጣም ብዙ ጸጋ ያላቸው ወንድም እህቶች አሉ እና ያንን ነገር ሪፕሌስ ለማድረግ ጆሮአችን ደስ ሊለው ይችላል፣ ግን መንፈሳቸውን ነፍሳቸውን አግኝቶ በቃ የልቦናቸው አይኖች እንዲበራ የሚያደርገው ያ የመንፈስ ቅዱስን አሰራር ይገድበዋል። ስለዚህ ሌሎች ቤተ እምነቶች ላይ መዝሙር ሲቀየር አላየሁም እስካሁን። የኛ ነው እየተቀየረ ያለው። የኛ ደግሞ የሚቀየረው ኤአይ የሰጣችሁትን ነው የሚቀይረውና እየሰጠ ነው ያለ ነው። አማኞች አለን ማለት ነው።
እስኪ የቤተልሔም ወልዴን ይሄን የሚለውን ግጥም በዚህ መንገድ ዘምረህ አሳየን ብለን እየሰጠነው ነው እና የምንሰጠው ሰዎች ብንቆጠብ ከዚህ ነገር። ለምን ኤአይ እስትንፋስ የለውም። እስትንፋስ ያለው ነው እግዚአብሔርን ያመስግን የሚለው። ሁለተኛ ነገር ደግሞ የመንፈስ ቅዱስ ስራ ጭራሽ በዛ ሊሰራ አይችልም። ሶስተኛ ደግሞ ምንድነው አንዳንድ ሙግቶችንም አይቻለው። እናንተ ዝም ብትሉ ድንጋዮች ያመሰግኑኛል ምናምን ተብሎ የለ እንዴ? ስለዚህ እኛ ዝም አንልም፣ እንቀጥላለን፣ ጌታን እናመልካለን። ለድንጋዮች እድል ፈንታ አንሰጥም እና ለኤአይ እድል ፈንታ አንስጥ። እኛ ከቻልን በእኛ በኩል ያለውን ነገር ነቅተን እንየው ለማለት ነው። በጣም ጌታ ይባርክ ኤርሚዬ። ሁሌም ያው በመንፈስ ቅዱስ ምሪት ስለሆነ ቶፒኮችን አንስተ የምታወራው ይሄ ደግሞ ብዙ ሰዎችን ከድርጊታቸው ይቆጥባቸዋል ብዬ አስባለሁ። ተባረኩ። ተባረኪ እህቴ ሊዲያ። ጌታ እግዚአብሔር ዘመንሽን ይባርክ። ቴንክ ዩ ዶክተር ጥልዬ እንኳን ደህና መጣህ። ዶክተር ሻውል እንኳን ደህና መጣችሁ። ሰላም በሉና ከእናንተ እንደውም ባለፈው ወራቶች ላይ አይ ቲንክ አመት ሆነው አይ ዶንት ኖ ከተሆነ ከሆነ እታረማለሁኝ። ዶክተር ሻውል ፕሮግራም አዘጋጅቶ ዶክተር ጥልዬን እየጠየቀው ነበር ከዚሁ ከቴክኖሎጂ ጋር በተገናኘ ቤተክርስቲያን መንቃት ባለበት ነገር ላይ እንድትነቃ እውቀትን ከማስታጠቅ አኳያ ወጣቶቹን ከማዘጋጀት አኳያ አጠቃላይ ለክርስቶስ ቤተክርስቲያን ይጠቅማል ብሎ የሚለውን ነገር ከመስራት አኳያ እዚሁ ሶሻል ሚዲያም ላይ 1 2 እና 3 መርሃ ግብር ይመስለኛል ባልሳሳት ተዘጋጅቶ ነበር። ዶክተር ሻውል አዘጋጅቶ ነበርና ዶክተር ጥልዬ ይሄን ነገር ቀጥሎበት ነበር። አሁን ሞር ደግሞ ያስፈልጋል። አሁን ይሄ ነገር በደንብ እውቀቱ ባላቸው ሰዎች ቢነገር ነው በጣም የበለጠ የምንነቃው ማለት ነው። ብዙ ጊዜ አሁን በዚህ ዘመን መረጃዎች የሚወጡ ነገሮች አንዳንዶቹ ከእውነት የራቁ ናቸው። እውነት ይመስላሉ ግን ከእውነት የራቁ ናቸው። ሰዎቹ ሳይሉ ሰዎቹ ብለዋል፣ ሰዎቹ ሳያረጉ ሰዎቹ አድርገውታል የሚባል በጣም ብዙ በስማቸው ብዙ ነገር የሚደረግ ነገር አለና ጥንቃቄ በተሞላው ግን እውነተኛ ምንጭ ከእውነተኛ ምንጭ እውነተኛ መረጃ ብናገኝ ስለ ጥቅሙም ስለ ጉዳቱም እጅግ ይጠቅመናል ማለት ነውና ተባረኩ። እንኳን ደህና መጣችሁ ዶክተር ጥልዬ። ዶክተር ሻውል ሰላም በል፣ ከዛ ዶክተር ጥልዬ ሰላም በልና ከእናንተ እስቲ እንስማ። በጣም በትክክለኛ ሰዓት ነው የመጣችሁት። እንኳን ደህና መጣችሁ። ዶክተር ሻውል ሰላም በል ወንድም። እሺ እንዴት ናችሁ ወንድሞች እህቶች? የእግዚአብሔር ጸጋ ያብዛላችሁ። ኤርሚ ጥሌ፣ እዚህ ጋር ያላችሁ ወገኖች በሙሉ ጌታ ኢየሱስ ይባርካችሁ። እንዴት ናችሁ? በጣም ክሪቲካል ነገር ነው። በቀደምም አንድ ወንድም እንዲደውሎልኝ አናግሮ የነበረ በኤአይ ስለሚዘመሩ መዝሙሮች እና አንድ ዳልዬ ዝም ብሎ ያነሳው ሀሳብ ነበር እና እኛ በዲአይ ነው የምናምነው በኤአይ አይደለም የሚል እና ዲአይ የሚለው ዲቫይን ኢንቴሊጀንስ ብሎታል እና እኛ በመለኮታዊ ኢንቴሊጀንስ እንጂ በአርቲፊሻል ኢንቴሊጀንስ አይደለም ምንዘምረው የሚል እና በጣም ደስ የሚል ሀሳብ ነው። ግን ጥልዬ ሰላም ይበለንና ፐርስፔክቲቭን በደንብ ይዞ መወያየት ያስፈልጋል። አሁን ኤአይ በጣም አገሮችንም ወዴት እየሄደ እንዳለ የማይታወቅ ነገር ነውና ግን እንደዚህ አይነት ሁኔታ ሲፈጠር ክርስቲያኖች እንዴት ነው መሄድ ያለብን? ዳዊት ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አልፈራም ያለው እንደሱ አይነት ልብ በእኛ ዘመን ምናልባት ይሄ ይሆናል ወይ? ዓለምን በጣም እያናወጠ ነው ያለው። ኤአይ አይደለም ሰውን አሁን እያስፈራው ያለው። አሁን ከኤአይ ያለፉ ነገሮች አሉ። አርቲፊሻል ሱፐር ኢንቴሊጀንስ የሚሉት አለ፣ አርቲፊሻል ጀነራል ኢንቴሊጀንስ የሚሉት አለ፣ ኤጂአይ የሚባል እንግዲህ ብዙ እንትኖች አሉ እና ወዴት እየሄደ ነው የሚለው በአገር ደረጃ በጣም አሳሳቢ የሆነ ነው ያለው እና ምንድነው ነገርየው የሚለውን ምናልባት ከጥሌ ጋር ሰፊ ፕሮግራም ይዘን በፖድካስት መልክ ማዘጋጀት ሳይኖርብን አይቀርም። ሰፊ ዲስከሽን
ምንድነው? ከየት ነው የመጣው? አርቲፊሻል ኢንተለጀንስ ዛሬ የመጣ ነው ወይንስ ይሄ ነገር የጀመረው መቼ ነው የሚለው ራሱን የቻለ ሰፊ ትንተና ያስፈልገዋል። ግን እኔ ዛሬ እንደው በጣም ትንሽ ትኩረት አድርገን ብናይ ደስ የሚለኝ ሪሊ መንፈሳዊ አገልግሎት ምንድን ነው ራሱ ማለት ዝማሬ ምንድን ነው? ኮንሰፕቹዋሊ ዝማሬ ማለት ምንድን ነው? ሰዎች ወደ እንደዚህ አይነት ነገርስ የሚገቡት ከምን እየራቁ ሲመጡ ነው። እና ብዙ መነካት ያለባቸው መዳሰስ ያለባቸው ነገሮች ስላሉ እኔ ትንሽ ብዙም ባልቆይ ግን የሆነ ነገር ብንልና የሰውን ልብ ወደ እግዚአብሔር የሚመልስ ነገር አርቲፊሻል የሚለው ራሱ በጣም እኮ የሚገርም ነገር ነው። እና ኤኒዌይ ጥልዬ እናገርና ትንሽ እናገራለሁ። እኔም ተባረኩልኝ። ተባረክ ዶክተር። አይ ከእናንተማ በጣም ነው ብዙ የምንፈልገው። እንደውም እኔ ከዛሬ ፕሮግራም በኋላ እደውላለሁ ብዬ ነበር እናንተ ጋር በእውነት። አሁን ግን ታች ዶክተር ጥልዬ ሲጽፋ አየሁትኝና ወዲያው ነው የሳብኩትኝ። በየትኛው ሰዓት ላይ እንደመጣ አላውቅም። እናንተ ጋር ደውዬ የሆነ ነገር ማለት አለባችሁ ብዬ ነው የሚል ማለት ነው። ዶክተር አንተ ቤት ፕሮግራም ተዘጋጅቶ ዶክተር ጥልዬም ባለበት ሌሎችም ባለሙያዎች ማለት ነው ኢቨን ለመጠየቅ እንኳን ራሱ ስናውቀው ነው። አሁን ምንም የማውቀው ነገር ስለሌለ ጥቅሙና ጉዳቱ ምንድን ነው ብዬ ዝም ብዬ ውርውር አድርጌ ለዶክተር ጥልዬ ወይ ለአንተ ብሰጥህ እናንተ ያላችሁን ነገር ልትነግሩን ትችላላችሁ። ግን ከጥቅሙ ማኳያ ከጉዳቱ ማኳያ የትኛው ነው የሚጎዳው የትኛው ነው የሚጠቅመው ብሎ የሚለውን በደንብ ለማየት ለመጠየቅም ማወቅ ያስፈልጋልና እስቲ ዶክተር ጥልዬ ሰላም በልና ዶክተር ሻውል እናንተ እየተጠያየቃችሁ ብንሰማ በጣም ደስ ይለናል። ኮፒ ሊንክ ሼር አድርጉት ወገኖች፣ እጅግ ይጠቅማል። በተለይ ወጣት ልጆች ያሏችሁ በቤተክርስቲያን ውስጥ የሚያገለግሉ ቅድም እህታችን እንደነገረችን አይነት ያሉ ዘማሪያን የሚሆኑ የሙዚቃ መሳሪያ ውስጥ የሚጫወቱ ሰዎች በቤተክርስቲያን ውስጥ ወደ እነሱ እሁድ ነው አይ ቲንክ ብዙ የአምልኮ ሰዓት ይመስለኛል ኢትዮጵያ። አዎ ነውም ደግሞ ግን ያልሄዱ ቢመጡ የጥቂት ቆይታ እንሰማለን። በደንብ ደግሞ በተደራጀ ከዶክተር ወንድሞቻችን ጋር ተነጋግረን ይህ ነገር በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ ማወቅ አለብን። መራቅ ካለብን እንድንርቅ በጊዜ መቅረብ ካለብን እንድንቀርብ በጊዜ በጣም ወሳኝ ነገር ነውና ቴንክ ዩ ዶክተር ጥልዬ እንኳን ደህና መጣ። ሰላም በል ቀጥል። ሰላም ኤርሚዬ፣ ቅዱሳን ሁላ እንደምን ከርማችኋል? ሁላችሁም ሻውልዬ ነው ያለው፣ ሊዲያ፣ ኤፍቢ፣ ዮሐንስ፣ መግዲ፣ ሁላችሁም አልማዝ እንደምን አላችሁ? እንዴት ናችሁ? ከታች ያላችሁ ወገኖች ሁሉ ኤርሚዬ ቅድም ነው ስገባን ነበርኩኝ እየሰማሁ ነው። መዝሙሩንም ሰምቼዋለሁ፣ ሁሉንም እየሰማሁ ነው። ከታች ሆኜ ነው መስማት ያስኩት እና እርግጥ ነው አዎ ኤአይ እንግዲህ አንዱ ተግዳሮት ነው ለሰው ልጅ ለወደፊት የተቀመጠ። ከአሁን በፊትም እኔና ዶክተር ሻውል ሮም ውስጥ 3 ተከታታይ ፕሮግራሞችን አዘጋጅተን ነው እንደውም መጀመሪያ ኤአይ ምን እንደሆነ ዲፋይን ካደረግን በኋላ በአጠቃላይ ኤአይን ከራዕይ መጽሐፍ ጋር አገናኝተን እንደው ብዙ የቲዮሎጂ ሰዎችም እንደሚሉት እንደው ይሄ አይሆን እንደው ማውሬው ሊጠቀም የሚችለው የሚለውንም አይነት ነገሮች ሁሉ አይተናል። ከመንፈሳዊውም አልፎ ተርፎ እንደው ለሰው ልጅ አዝ ሂውመን ምን አይነት ተግዳሮቶችንም አሉትም የሚሉትንም አንዳንድ ነገሮችንም ብዙ ነገሮችንም አይተናል። እንደውም ከዛ በኋላ ኢትዮጵያም ብዙ ቦታዎችን 1 ወር ተቀምጫለሁ አገር ቤት እና በዚህ አጋጣሚ ብዙ ወጣቶችን ይህንን 3ቱንም ያሉኝን እንትኖች አስተምሬ ነው የመጣው። ጌታ ረድቶኛል በዚህ ዙሪያ። እንግዲህ ጀነራሊ ወዴት መሄድ እንደያዝን ዘመኑ ሁሉ ያው እንግዲህ መጽሐፍ ቅዱስ ይነግረናል። ፊታችን ያለው ዘመን ፈታኝ እየሆኑ ነው ነገሮች ወደፊት የሚመጡት እንጂ ለሰው ልጆች ቴክኖሎጂው እያቀለለ መጣም ብለን ልናስብ እንችላለን። ግን ቴክኖሎጂው ነገሮችን እያቀለለ በመጣ ቁጥር ሶሻል ፋብሪክሱ ግን ይሄ ሶሻል እንትኑ ሞር ኦፍ እንደውም ኮምፕሌክሲቲው እየጨመረ እንደሚመጣና
ችግሮች እንዳሉትም የሚያሳዩ ብዙ ነገሮች አሉ። እንግዲህ ያው ኖርማሊ ኤአይ ማለት የሰው ሰራሽ ክህሎት ነው። ኮምፒውተሮች አብዛኛውን የሰው ልጅ እውቀትን ልክ የሰው ልጅን እውቀት የሚጠይቁ ተግባራትን ማከናወን የሚችሉ የቴክኖሎጂ ስልት ነው። እንግዲህ ኤአይ መቼ የተጀመረ የሚለውን አንድ ነገር ብናገር ኤአይ ዛሬ 30 ዓመት አካባቢ እና አይቢኤም እና ናሳ በተለይ ስፔስ ላይ ይገለገሉበት ነበር። ስፔስ ላይ አሁን በከፍተኛ ደረጃ ከሚጠቀሙት ሴንተሮች መካከል አሁንም ቢሆን እኛንን በደንብ የምንጠቀመው ኤአይን። ምክንያቱም አስትሮናውቶቻችንን ወይም ደግሞ ወደ ህዋ የሚሄዱ ጠፈርተኞቻችንን ሲሙሌትድ የሆኑ ሩሞች አሉን፣ ቱልስ አሉን። እነኚህ ሲሙሌትድ ቱልስ በአብዛኛው ሮቦቲክ እንትን የሆኑ ናቸው ወይም ደግሞ ኤአይ ፓወርድ የሆኑ ናቸው። እነሱን ያንን ማርስን በሉት የሆነ ቦታ የሚሄዱትበትን ቦታ ሲሙሌትድ አድርጎ ለማሳየት የሚችል የሶፍትዌር አካላቶች አሉ። እንግዲህ ቆይቷል ፕራክቲስ መደረግ ከጀመረ። አዘ ክርስቲያን አንድ ነገር ልናገር የምችለው ለማለት የምፈልገው እዚህ ኮምፒውተሮች በመጡ ጊዜ ትዝ ካላችሁ ብዙ ክርስቲያንስ ቤተክርስቲያኖች እና አገልጋዮችም ኮምፒውተርን የሰይጣን ነው ብለው ሲቃወሙ፣ እንደውም አንድ ሰው ስሙን አልጠራም እዚህ ፌስቡክ ላይ ብዙ ጊዜ ጽፌበት አውቃለሁ። አንድ ፓስተር ኮምፒውተር የሚለውን ሲኦ እያለ እየጻፈ ይሄ ሌተር 6 ነው ምናምን ብሎ 666 አድርጎ ኮምፒውተርን ቁጭ አድርጎ በሚቀጥለው በሶስተኛው ዓመት ጓደኛው ከዚህ ከአሜሪካ ነገር ሄዶ ሲያገኘው ኮምፒውተር ቢሮ ያገኝና 666 ስትል ነበር እንደ ኮምፒውተር ያስክብሎት እንደ ቀልዱሌ ይነግረኛልና እንግዲህ ኮምፒውተርን በአንድ ወቅት ሁሉም ቤተክርስቲያን አይደለም አገልጋዮች እንደ ሰይጣን ፈርጆ የሚናገሩበት ዘመን ነበረ። እንግዲህ አሁን ኮምፒውተርን ከሚጠቀሙ ሰዎች አብዛኛዎቻችን እንደውም ክርስቲያኖች ሆነን ተገኝተናል። የሚመጣ ቴክኖሎጂ ጥቅም አለው፣ ጉዳት አለው። አሁን ቅድም ወንድሜ እንደ ኤፍቢ ሲናገር ልክ ቴክኖሎጂ የሚመረተው ጥልቅ ውስጥ እንደሚመረት ቴክኖሎጂ ላይ የሚሰሩ ሰዎች የሰይጣን ተግባር የተጠናወታቸው ተደርገው ይሄ ኮንስፓይረሲ ቲዮሪ ነው ይሄኛው። እና ለዛም ነው ቅድም ኮሜንት ስጽፍ የሚያየኸኝ። በአጠቃላይ ለማለት የምፈልገው እዚህ ላይ ኤአይ ቱል ነው፣ መገልገያ ቱል ነው። ሊጠቅመን ይችላል፣ ይጠቅመናልም። ለምሳሌ ራሱን የሚነዳ መኪና እኔ ካለኝ which is absolutely sure ለወደፊት ሁላችንም ራሳቸውን የሚነዱ መኪናዎች ይኖሩናል። ይሄ ሴፍቲን ተግባር ያደረገ ሴፍቲን ያሟላ ሂውማን ኤረርስ የሰውን ስህተትን ዳግም የማይሰሩ ማሽኖች የሰው ልጅ ኦሎሞስ ሰርቷል። እነኝም ብንጠቀም ምንም ክፋት የለውም። ለስጋ የሚያገለግሉንን ነገሮች ለስጋችን የሚያገለግሉንን ነገሮች አልጋ የሚያነጥፍልኝ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ሶፍትዌር ቋንቋ የሚተረጉምልኝ አሁን እየተጠቀምን ነው እኮ እኛን ራሱ የቲክቶክ ራሱ እኮ ፓሮፍ ኤአይ ነው ራሱ እና ሶፍትዌር ነው፣ ሶፍትዌር ቱልስ ነው። ትሬንዶችን ይከታተላል። የእድሜዬ ምን አይነት ቪዲዮ ይወዳል፣ ጥላዬ ምን አይነት ነገር ነው ማየት የሚወደው የሚለው ኦልሬዲ ቲክቶክ ራሱ እኛን ያቀራል። እና ኦልሬዲ ዊ አር ፓርት ኦፍ ኤአይ ፓርቶች ነን። ለስጋ ለሚያገለግሉን ነገር የምንጠቀምባቸው ቆንጆ ነው። ለመንፈሳዊ ለሆኑ ነገሮች አሁን የራሴን ኤግዛምፕል ሰጣችኋለሁ። እኔ ግሮክን ነው የምጠቀመው በአብዛኛው። ግሮክ ማለት የስፔስ የማን ነው የኤላን መስክ ነው። ጂሚናይ የጉግል ነው።
እንደገና ደግሞ የኮፓይለት የማይክሮሶፍት ነው። ሌላኛው ደግሞ እንዲሁ አሉ ቻትጂፒቲም አለ፣ ሌሎችም አሉ። ብዙ ናቸው፣ ስፍር ቁጥር የላቸው። ኢንፎርሜሽን ይሰጡናል። አሁን እኔ አንድ የሆነ የመጽሐፍ ቅዱስ ፓርት ለማጥናት ወይም ደግሞ ሀሳብ ከፈለኩኝ እጽፋለሁ፣ ያንን ነገር ያመጣልኛል። ያን ያመጣልኝን ነገር ከመጽሐፍ ቅዱስ አኳያ አየዋለሁ። ምክንያቱም እሱ ብዙ ዌብ ላይ ሄዶ ጨምቆ ነው የሚያመጣልኝ። ጉግል አድርጎ ጨምቆ ከሚያውቀው ነገር አምጥቶ ለእኔ ዲስፕሌይ ሲያደርግልኝ፣ እኔ ደግሞ መጽሐፍ ቅዱስን ከመጽሐፍ ቅዱስ አኳያ የሰጠኝን ነገር ፈትሽና ያልጠበቅኩቸውን አይዲያዎች ሲያመጣ አይዲያ ከእግዚአብሔር ቃል አኳያ በምን አይነት ነገር ይታያል የሚለውን ካየሁት በኋላ ረጅም ሰዓት ሊያስፈጀኝ የሚችለውን ነገር በቀላሉ አደረገልኝ። ግን እመረምረዋለሁ፣ ያንን ነገር እመረምረዋለሁ። እንደዛ ልንጠቀም እንችል። ቤተክርስቲያን ከኤአይ ልትጠቀም ትችላለች ኮምፕሊትሊ። እኔ ደግሞ ከማልቀበለው አንድ ነገር ቅድም አንተም እንዳልከው ኤድምዬ፣ ዝማሬ ኤአይ ወጥቶ ቢሰብክ የታቅዷል ኦልሬዲ። ባለፈውም እኔ ከዶክተር ሻው ጋር ስንነጋገር ጀርመን ውስጥ በኤአይ ሪፕሌስ የተደረጉ ቤተክርስቲያኖች አሉ። ፓስተሮቹ ሲቀጠሩ ሲለቁ ቤተክርስቲያኗ በቃ ምንም አጋጣሚ ፓስተር ስለቁ ጠፋኝ ኤአይ ያስተምር ብላ ኤአዩ ግሪት ያደርጋል። ማንኛውንም ነገር ሰርመን ያዘጋጃል። ሰርመኑንም ዲስፕሌይ ያደርጋል፣ ይናገራል፣ ያስተምራል። ይሄን እኔ ኮምፕሊትሊ የማልቀበለው ነገር ነው። ምክንያቱም እያንዳንዱ ስብከትም ሆነ ትምህርት፣ ዝማሬ፣ አምልኮ ሁሉ በእግዚአብሔር መንፈስ የሚመራ እንጂ ሰው ሰራሽ የሆነ ወይም ደግሞ ሰው ሰራሽ ከኛው ጋር ሰዎች በእጃቸው ሰርተውት ከኛ ጋር አንድን ነገር አይቶ ኢንፎርሜሽን በመሰብሰብ በመማር በማየት እንትን በማለት ኢንፎርሜሽንን ሰብስቦ አክት በሚያደርግ አንድ መሽን ሳይሆን የእግዚአብሔር እስትንፋስ በውስጡ ያለ የሰው ልጅ ቢያደርገው ነው እንዲያደርገው ነው አምልኮ ወደ ምድር የመጣው እና ወደ አምልኮ ሲገባ ኤአይን ኮምፕሊትሊ ሪጀክት አደርጋለሁ። ከዛ በተረፈ እንደ ማንኛውም ሰዎች ኤአይ ችግሮቻችንን ወይም ደግሞ የምንጠቀምባቸው ስራዎቻችንን ያቀሉናል። አሁን ለምሳሌ እኔ ብዙ ኮምፒውተር ኮዶችን እጽፋለሁ። በጣም የረቀቁ ኮምፒውተር ኮዶችን ነው ማዘጋጀው እና ኤአይ ከመጣ በኋላ የተለያዩ ሶፍትዌር ኤአይ ፓርቶች አሉ። በጣም የረቀቁ የኮድ ስታይሎችን አዘጋጅተውልን ለእኛ የሚያቀርቡልን ስራዎቻችንን ያቀለሉልን። ሌላ ጊዜ ሌሊቱ ሙሉ ምሰራው ሰውዬ አሁን አቅሎልኛል እና ለእኔ እንደውም ላይፍ ሴቨር ነው የምለው በስራዬ ቦታ ባለው የምገለገልበት እና ባላንስድ በሆነ መልኩ ነው ማየት ያለብን እንጂ እድሜዬ ቶታሊ አሁን የሰይጣን ነው ካልን ግን ወጣቱ ትውልድ ይሄንን ፓርት ሪጀክት ያደርገዋል ወደ መንፈሳዊ ነገር እንዳይገባ ለልጆቹ መንገድ። ከዛ በተረፈ ግን የኤአይ ኤክስፐርት ልጆቻችን ቢሆኑ እኔ ልጄን ለኤአይ ኤክስፐርት እያሰለጠንኳት ነው ኦልሬዲ እና ይሄ ክፋት የለውም። ግን በመንፈሳዊ በሆነው ነገር ጉዳይ ላይ ግን ምንም አይነት ኮምፕሮማይዝ ማድረግ የለብንም እላለሁ። እኔ ፔጅ ውስጥ መግባት ይችላል። የዛሬ 2 ዓመት ነው እኔ መዝሙር በኤአይ የጻፍኩትና ዛሬ ላይ ለሰዎች ዝም ብሎ ይሄም አለ ተጀምሯል የሚለውን ለማሳየት ሁሉም ብዬ አስቀምጨዋለሁ እና ዝማሬውንና የአምልኮውና የስብከቱን ፓርት ኮምፕሊትሊ ሪጀክት። ይህም በሰፊው ለወደፊት መነጋገር እንችላለን። እንግዲህ ይህን ካልኩኝ ሌሎች ወንድሞች የሚናገሩ። ጌታ ይባርክ። ተባረክልን ዶክተርዬ። አይ በጣም ብዙ ከእናንተ ብዙ እንጠብቃለን። አሁን አንተ የዛሬ 2 ዓመት ይህን ነገር እንደተናገርክበት ፔጅ ላይ ገብቼ ስላላየሁት ያዩ ሰዎች አይተውት ሊሆን ይችላል። እኔ በባለፈው ላይ ነው ዶክተር ሻውል ባዘጋጀው ፕሮግራም ላይ እዛ መተህ ስትናገር ከዚህ ከቴክኖሎጂ አኳያ ካለበት መስሪያ ቤት አኳያ ፀሐይ ላይ ያው ስለምሰሩ ሳይንቲስት እንደመሆኑ መጠን ለመጠየቅ እንኳን ፀሐይ እንዴት ነው የምትሞቀው፣ ምን ያህል ናት፣ በዚህ በእኛ አቅጣጫ ላይ የኦዞ መቀደድ፣ መሸንቆር፣ መሳሳት የሚባለው ነገር አስከትሎቱ የሚያመጣው ነገር
እንደውም በወቅቱ የጠየኩ ይሄ እኔ ባለሁበት በዚህ በፓሲፊክ አቅጣጫ ላይ ያለ ፀሐይ ለካንሰር ያጋልጣልና ምናምን ነገር ብሎ የሚል አይነት ነገር እውነተኛ ምንጭውን አላቅም። ጉግል ላይ እንደዚህ አንብቤ እንደዚሁም ደግሞ ዩቲዩብ ላይ ሰምቼ ይሄ ከምንድን ነው የሚፈጠረው እንዴት ነው ብዬ መጠየቅ ነበረብኝ። ምክንያቱም ባለሙያ ስለሆንክ ፀሐይ ላይ ስለምትሰራ ማለት ነው። እና እሱንም እንኳን ለመጠየቅ በቃ ከዛ በላይ ልጠይቅህ አልቻልኩም፣ ምክንያቱም እውቀቱ ስለሌለኝ ማለት ነው። ግን አሁን እንደዚህ የሚጠይቀው ተናግሮ አናጋሪ የሚባል አይነት ማለት ነው። ተናግረው ጠይቀው የሚያናግሩ በእናንተ ዘንድ ያለውን እውቀት ፈልፍላችሁ እንድታወጡት የሚያደርጉ ጠያቂዎች ራሱም ጭምር ያስፈልጋልና ይህንን ዶክተር ሻውል ኃላፊነቱን ወስዶ መርሃ ግብር ተዘጋጅቶ በደንብ በእውነት በተከታታይ ማለት ነው መርሃ ግብር ተዘጋጅቶ ብንማር ብትነግሩን በጣም ደስ ይለኛል ለማለት ነው። ዶክተር ለአንተ መልሼ ልስጥህ። ቴንክ ዩ ዶክተር ሻውል። እሺ ጥልዬ ሜርሚ የተባረክ። ጥልዬ እውነት ነው ከዚህ በፊት እየመጣ ያለውን ጉድ በዝማሬ ሰርቶ አሳይቶን ነበረና ያን ጊዜ እንደዚህ በዚህ መጠን አልረቀቀም ነበርና አሁን በጣም አርቅቀውታልና ምንድነው ሰፊ ነገር ነው እንግዲህ አሁን በዝም ብሎ በአንድ ተነስቶ የምትሉት ነገር አይደለም። ራሱ ኮምፒውተር የሚለው ሐሳብ ሲነሳ ኢንቴሊጀንስ የሚለው ሐሳብ የመጣው ከዛ ጀምሮ ነው። ለምሳሌ ቁጥር 1 ሲደመር 1 2 መሆኑን የሚያውቀው የሰው ልጅ ነው። የሰው ልጅ ከእንስሳ ምን ይለያል ብለን በሳይንስ እንትን ከምንልበት አንዱ የሰው ልጅ ትልቅ ብሬን ስላለው ነው፣ አእምሮ ስላለው እና አእምሮአችን ደግሞ ሶፊስቲኬትድ ነው፣ ዌል ዲቨሎፕድ የሆነ ነው፣ ፓርቲሽን ያለው ነው። በደንብ ማሰቢያው የተለየ ቦታ፣ ስሜት የምናደርግበት የተለየ ቦታ፣ ስፔሲፊክ የሆነ ቦታ የምንናገርበት የአእምሮአችን ክፍል፣ የቀኝ እጃችንን የሚቆጣጠረው የግራ አእምሮአችን እንደዚህ እያለ እንዳለ ሄሚስፌር አለው። ራሱ ማፕ ይደረጋል። በቀደም ዕለት ከቤካ ጋር እንደዚሁ ስናወራ ነበረ በስልክ ተደዋውለን እና የሰው ልጅ በጣም ረቂቅ ነው። በነገራችን ላይ እግዚአብሔር እንዴት ግሩምና ድንቅ አድርጎ እንደሰራ ግሩምና ድንቅ ሆኜ ተፈጥሬ ያለው የሚለው ሐዋርያው መዝሙረኛው ዳዊት I was made fearful፣ ይሄ ወንደርፉል እንደ ፊርፉል የሰው ልጅ ስታዩት ገና ሲወለድ የሚያስፈራ ነው። የሆነ ጭንቅላቱ ትልቅ ሆኖ የብሬን ሳይዛችን በጣም ትልቅ ሆኖ የሚገርም እኮ ነው። በቃ የሰው እኮ ፍጥረት እኮ አወጣጡ ይሄ እንዴት ኮምፕሌክስ እንደሆነን በቃ የሚገርም እኮ ነው እግዚአብሔር አድርጎ የፈጠረን። ከሰጠን ስጦታ ሁሉ በላይ ትልቁ ስጦታ አእምሮአችን ነው። አእምሮአችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ፣ ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምጽ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ የሰውን አእምሮ ነው። አእምሮአችን ውስጥ እነዚህ የብሬን ሴል የሚባለውን የአእምሮአችን ውስጥ ያለውን ሴሎች እነዚህ ኒውሮን የሚባሉት ኮኔክሽን አላቸው። እና ለምን ኮምፒውተርን ለምን እንደዛ እናደርገውም? ድሮ ኢንፑት አውትፑት ሲስተም ነው ያለው። ኢንፑት ስሩፑት እና አውትፑት የሚባል አለ። የሆነ ነገር ሰጡታላችሁ፣ እሱን ነገር ኮምፒውተር የሚለው ኮምፒውት ከማድረግ ጋር የተያያዘ ነው። እና የሚያውቀው ቋንቋ ኮምፒውተር 0 እና 1 ነው የሚያውቀው። አንድ ማለት እንግዲህ በኤሌክትሮኒክስ እንትን ሲባል ኦን እና ኦፍ ነው የሚያውቀው። በቃ ሌላ ነገር አያውቅም። እና ያንን ነገር እንግዲህ እንትኑ ሳይንስ ውስጥ እዛ ውስጥ አንገባም። ግን ኮምፒውተር ማለት የፈለገ ነገር ቢያደርጉት ኢንቴሊጀንት ነው ቢሉት ምንድን ነው ቢሉት ያደርጉት ነገር ምንድን ነው? 1 እና 0ን ኢንተርፕሬት የሚያደርግበትን የሚያብላላበትን ፍጥነቱን ነው የጨመሩት። እና
ኢንተግሬትድ ሰርኪዩት የሚባል እንትን አለ። እሱን በቃ አፈጠኑት። እንትን አለ አንድ ህግ አለ በየአመቱ ፕሮሰስ የሚያብላላበት ስፒዱ ደብል ያደርጋል፣ ዋጋው ደግሞ በግማሽ ይቀንሳል። ስለዚህ ሰዎች ሁሉ እጅ ይገባል ማለት ነው። አሁን እኔና እናንተ የያዝነው ስማርትፎን ምናልባት ከ20 ከ30 ዓመት በፊት መንግስታት ብቻ ሊኖራቸው የሚችል ካፓቢሊቲ ነው። ግን ስፒዱን በቃ ይው ብታዩት። በነገራችን ላይ በዓለም ላይ በዋናነት የሚመረተው ይሄ የኮምፒውተር አእምሮ የሚመረተው ታይዋን ነው እና ታይዋን ሀገር ነው። በጣም ሶፊስቲኬትድ የሆነ ሲስተም ነው እና በየአመቱ ደብል ያደርጉታል ፍጥነቱ በጨመረ ቁጥር ይህን 0 እና 1 የሚያብላላበት መጠኑ በጣም እየጨመረ እየፈጠነ ስለሄደ ነው። አሁን እነሱ የሰውን አእምሮ ውስጥ እናስመስለው ኒውራል ኔትወርክ ነው የሚባለው። ኒውራል ኔትወርክ እና አርቲፊሻል ኒውራል ኔትወርክ ያንን ነገር በማፍጠን አሁን ምን አደረጉት? በዓለም ላይ ያለውን በሙሉ ኢንፎርሜሽን ይከቱበትና ዳታ ይከቱበትና እናንተ አንድ ጥያቄ ስትጠይቁት ላርጅ ላንጉዌጅ ሞዴል የሚባል አለ። የቋንቋ ሞዴሎች ናቸው እና የተጠየቀውን ጥያቄ በመገመት ነው የሚቀጥለውን ቃል በመገመት በቃ ይሄንን የሚቀጥለው ይሄኛው ሊሆን ይችላል። በቃ ይገምታል በፍጥነት ማለት ነው። በጣም በፍጥነት እንትን ይላል። ከዛ ከተሳሳተ ደግሞ ተመልሶ ያንን ነገር የተሳሳተው ወዲያው ተመልሶ ወዲያው ያስተካክለዋል። እና ማሽን ነው በቃ አርቲፊሻል ኢንተለጀንስ ማሽን ነው፣ ኤሌክትሮኒክስ ነው፣ ኦን እና ኦፍ ነው። በቃ መብራት ሲበራሽ ጠፋች ነው ነገርየው። እና ይሄንን ነገር እንግዲህ አርቅቀውት ነገሩ ከመወሳሰቡ የተነሳ አሁን ወደ ምን እየደረሱ ነው ያሉት? ቅድም ጥሌ ብሎ ነበር እንደ ቱል ኤአይ አርቲፊሻል ኢንተለጀንስ አለ። በቃ ሁሉ ጊዜ አለ አርቲፊሻል ኢንተለጀንስ። ካልኩሌተራችሁን አውጥታችሁ 12 ሲባዛ 12 ስትሉ ኢንተለጀንስ ነው። ይሄ ምንድነው? እውቀት ነው፣ ክህሎት ነው። ያንን ነገር እኛ ከተቆጣጠር ነው፣ ለኛ ጥቅም ካዋል ነው፣ እኛ እንደምንፈልገው የምናደርገው ከሆነ ችግር አይኖረው። አሁን ለምሳሌ እኔና እናንተ ከተለያየ ዓለም ላይ ሆነን በአንድ ጊዜ ድምጻችን ሳይዛባ በቃ ማይክሮ ሰከንድ ልዩነት ኖሮት መነጋገር መቻላችን ኢንተለጀንስ ነው፣ ክህሎት ነው። ጥያቄው የሚመጣው መቼ ነው? ይሄንን ነገር ከኛ ቁጥጥር ውስጥ እያለፈ በቃ ለምሳሌ የሊዱንና ሊዱ ቁጥር 2ን መለየት እስከማይቻል ድረስ አክት ማድረግ ከተጀመረ አሁን እንትን አላቸው ጋርድሬል ይባላል። እንዳንወድቅ ገደል ውስጥ እንዳንገባ የሚያስቀምጡት ህግ አለ ማለት መንግስታት ይህንን ነገር ስለሚያስገድዱ። ስለዚህ ለምሳሌ ሊዲያ ያልሆነች አንድ የኤአይ ድምፅ መጥቶ ቢቀመጥ ሲስተሙ ራሱ ኤአይ ጀነሬትድ ብሎ ያስቀምጥልናል። ግን ያንን ነገር ጋርድሬል የሚባለውን መቆጣጠሪያውን ያነሱ ቀን ማንሳት ደግሞ ፖሲቢሊቲ አለ። በቃ ሬጉሌሽን የሚነሳበት አይነት ሎቢ ይደረጋል። ካምፓኒዎች ስግብግብ ስለሆኑ ገንዘብ ላይ የሚሮጡ ስለሆኑ ዛሬ የሚሰጡንን ያክል ክፍት ላይ ያደርጉት ይችላሉ። ይነው እሱ ወደሚቆጣጠርበት ደረጃ ሊደረስ ይችላል። እና ወዴት ይሄዳል የሚለው ነገር እውነት ለመናገር ምንም ሁላችንም የማናውቃቸው ብዙ አንሰርቴኒቲዎች አሉ። ትልልቅ ካምፓኒዎች ራሱ በቃ በጣም እንትን ውስጥ ጭንቀት ውስጥ ነው የሚገቡት። በጣም ትልልቅ አቅም ያላቸው በጣም ትልልቅ አናሊሲስ የሚሰሩ ሰዎች በዓለም ላይ አሉ የሚባሉ ሰዎች ለምሳሌ በ100 ዓመት ሆኖት የሞተ የውጭ ግንኙነት ላይ the father of foreign relation የሚባል ሄንሪ ኪሲንገር የሚባል ሰውዬ ከሌላ የጉግል አንድ ላይ ጉግልን እንትን ካደረገ ጥሪዬ ማን የሚባለው ሽሚዝ ነው የሚባለው ማን ሽሚዝ የሚባል በኤአይ ላይ በጣም ብዙ እንትን የሚናገር ሰው የሚጽፍ ሰው ነውና አሁን ከጉግል ወጥቷል፣ መጽሐፍ ጽፈዋል። ምንድነው የሚሆነው የወደፊት የሀገራት ግንኙነት ምንድነው የሚልና ሩጫ ነው። ቻይና በጣም በፍጥነት እየሮጠች ነው ያለችው። ቻይናን አሁን እንደውም ወደኋላ እየገደባት ይሄ ቺፕሱ ስለሌላት ይሄ በጣም ሃይ እንትን ምንድነው የሚባል ሃይ ቴክኖሎጂ ቺፕሱ ስለሌላት ነው። በአብዛኛው ቺፕሱን የምትቆጣጠረው አሜሪካ ነች። ታይዋን ያለው የአሜሪካኖቹ ነው።
አሁን ሰፊውን ነገር ሌላ ቦታ እናወራዋለን። ግን እኔ የምለው ምንድነው መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። በቃ ማለት ኤቭሪ ነገራችሁን አሁን ኤርሚ የሰበከውን ስብከት፣ ጥሌ የጻፈውን ጽሁፍ፣ ሻውል የተናገረውን ነገር በሙሉ በአንድ ጊዜ በቃ በ10 ሰከንድ ውስጥ በ30 ሰከንድ ውስጥ አናላይዝ አድርጎ ሊሰጠኝ ይችላል። የት እንደነበር፣ የት እንደወጣው፣ የት እንደገባው እና ስሜን ከናያቴ እናቴ መቼ እንዳለ ነገር ሊነግረኝ ይችላል። ግን መንፈሳዊ ነገርን ግን ከመንፈሳዊ ነገር ጋር እያስተያየን በጣም በጸሎት በጣም በእግዚአብሔር ፊት በመሆን ይኸውላችሁ መጽሐፋችን ዲቫይን ኢንቴሊጀንስ ነው ያለው። ኮምፒውተር አርቲፊሻል ኢንቴሊጀንስ የፈለገ ነገር ቢረቅ 0 እና 1 ነው። በቃ እንደነገርኳችሁ ነው። በራሽ ጠፋች ነው። በራሽ ጠፋች ብቻ ነው የኮምፒውተር ነገር። ብርሃኑን፣ መብራቱን፣ ኤሌክትሪሲቲውን ስትነቅሉለት የለም በቃ ያ ነገር። ሁል ጊዜ ትኩረታችንን ማንሳት የሌለብን እኛ መንፈሳውያን ነን። በክርስቶስ ኢየሱስ ከሞት ወደ ሕይወት የመጣንን ኮሙኒኬት የምናደርገው ከአምላካችን ከእግዚአብሔር ጋር ነው። የምናደርገው ደግሞ በምንና በምን ያመልኩታል ነው የሚለው። በእውነትና በመንፈስ ያመልኩታል ነው የሚለው። ሆሊ ስፒሪት በሩጫ የሚመለክ አምላክ አይደለም። በቃ እግዚአብሔርን ቆይቼ ደጅ ጠናሁት ነው መቆየት አለባችሁ። ኤአይ እኮ ወዲያው እኮ ነው፣ በአንድ አፍታ እኮ ነው፣ በ30 ሰከንድ መልስን ይሰጣል። የሆነ ነገር ተሰማኝ ትለዋለህ፣ መልስን ይሰጣል። እግዚአብሔርስ ምንድን ነው የሚለው? ቆየኝ፣ በደጄ ላይ ቆየኝ፣ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ ነው የሚለው። መጠበቅ እንዳትችሉ ጥያቄ ኖሯችሁ በእግዚአብሔር ፊት እንዳትሆኑ የሚያደርጋችሁ ነገር ሲኖር እሱን ነገር ከመንፈሳዊ ህይወታችሁ ካልኩሌሽን ውስጥ ቀመር ውስጥ ማውጣት አለባችሁ። እንዴ ኤአይ አንድ ቀን ጾም ጸሎት እንድትገባ አይፈቅድልህም። ኤአይ እንደዚህ አይነት ነገር አይልም። ወዲያው ነው መልስ በቃ ወዲያው። የኛ ክርስትና ግን በቃ ቆይታችሁ እግዚአብሔር ፊት ሆናችሁ እግዚአብሔርን በመተማመን እየተጠባበቃችሁት ከእግዚአብሔር ጋር ቢገለኝም እንኳን እያላችሁ እየጠበቃችሁ ነው። ዝማሬን በሌሊት ዝማሬን ይሰጣል። በቃ በማለዳ ተነስታችሁ እየብላችሁ ጌታ ሆይ ላለሁበት ሁኔታ ተናገረኝ፣ ለህዝብ ተናገረኝ፣ ኃያልነቱን እያሰባችሁ እናንተን ያልሰራ መዝሙር እኔን እንዴት ይሰራል እንዴ? አይደለም እኮ ይሄ አልማዝ እንኳን እኮ በጌታ ፊት ሳትሆን የምታመጣው መዝሙር እኮ እንጨት እኮ ነው የሚለው። ታውቃላችሁ አይደል? ስንት ሺህ መዝሙር እኮ ነው የሚዘመረው። በመንፈስ ቅዱስ የተዘመሩ ዝማሬዎችን እኮ እንለያለን። አይደለም በኤአይ ተዘምሮ ማለት በድንጋይ የተዘመረ ነገር ማለት ነው። እና እኔ መስማት አልፈልግ፣ ይሰቀጥጠኛል። በቃ ማለት የሆነ ቀን ትደነቁና እንዴ ምንድነው እያደረጉ ያሉትሉና ግን ዞር ስትሉ እንዴ በኢየሱስ ክርስቶስ ስም እነ ተስፋዬ ገቢሶን የሰማ ጆሮ የሆነ ቆርቆሮ ይሰማል እንዴ? አይሆንም። እና እንትኑን ከእግዚአብሔር ጋር ጠጋ በሉ ወገኖች፣ ከመንፈስ ቅዱስ ጋር ጠጋ በሉ። ግቡና እግዚአብሔር በሰጣችሁ የመንፈስ ቅዱስ ስጦታ ጸልዩ። እና የድሮዎቹ መዝሙሮች አሉ አይደል? እንዲህ አልነበርኩም እያልን የምንዘምርባቸው መዝሙሮች ከተስፋዬ ገቢሶ ጋር ማለት ነው። ማለዳ ስነሳ ህመሜን ላዋየው የምትሉበት ህመም ያቅና ነው። ይህንን ቅዱሳን በጣም ዋይዝ መሆን አለብን። በጣም መንፈሳዊ ነገራችንን ጋርድ ማድረግ አለብን። በእግዚአብሔር ቃል ጋርድ ማድረግ አለብን። በጸሎት ጋርድ ማድረግ አለብን። እግዚአብሔር በሰጠን ስጦታ ጋርድ ማድረግ አለብን። ራእይ የምናይ ከሆነ እግዚአብሔር ወይ ራእይ ያሳየኝ፣ በልሳን የምንጸልይ ከሆነ በልሳን እየጸለይን፣ ምን ተረጉም ከሆነ እየተረጎምን፣ የእግዚአብሔርን ቃል የምናስተምር ከሆነ በመንፈስ ቅዱስ እየተነዳን
አይ ነው ድሮ ኮምፒውተር ሲመጣ እንደዛ ብለናል። ይሄኛው ግን የተለየ ነው ባይዘው። ይሄ በጣም 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 የተለየ ነገር ነው። በቃ እንደውም አንዳንድ ሰዎች ምንድነው የሚሉት የሰው ልጅ ቋንቋ መናገር ከጀመረ በኋላ ምናልባት ከዛ ቋንቋ እንደመናገር የሚያክል ሪቮሉሽን ነው የሚሉት። በጣም አደገኛ እንትን ነው እና ጋርድ ማድረግ አለብን፣ ራሳችንን ፕሮቴክት ማድረግ አለብን። እንዴት ነው ፕሮቴክት የምናደርገው? ከእግዚአብሔር ጋር በመጣበቅ ነው። የዘመኑን ክፋት እንዴት ነው ሰይጣን በዚህ ውስጥ ሊጠቀም ይችላል? አዎ በደንብ ሊጠቀም ይችላል። ምክንያቱም ሞዴሉን የሚሰሩት ሰዎች ናቸው። ይህን ላርጅ ላንጉዌጅ ሞዴል የሚባለውን የሚሰሩት ሰዎች ናቸው። ዲፕ አናሊሲስ ሆነ። እንደውም አንዳንድ ጊዜ ምን ይላሉ ጥልዬ፣ ምናልባት ይህንን ነገር በደንብ እንትን ይላል። እነዚህ ሌየሮች አሉ። ይሄ የምትሰጡትና ኋላ ላይ የሚያወጣላችሁ እናንተ የሆነ ነገር ስትጠይቁት፣ ለምሳሌ ፕሮምፕት ይባላል እና ጽፋችሁ እንደዚህ አድርገን ምን ትላለህ ብላችሁ ስትጠይቁት ፕሮሰስ የሚደረግበት ውስጡ አለ። ይሄ ሌየሮቹ አሉ። ውስጥ ምን እንደሚደረግ ብዙ ነገር አያውቁትም እነሱ። እንግዲህ ዘ ፋዘር ኦፍ ኤአይ የሚባለው ዶክተር ለመጀመሪያ ጊዜ ይህንን ነገር አእምሮ ማስመሰል ይችላል ብሎ ያለው ሰውዬ ማስቆም አለብን፣ ይህንን ነገር በቅጡ ካላስቆም ነው የሰው ልጅ መጨረሻ ነው እያለ ነው፣ እየፈራ ነው ያለው። እና ታዲያ ሻውል ምንድን ነው ምትለን ብትሉ ስለ ኤአይ ማወቅ አለባችሁ። እኔ ለምሳሌ በራሴ ብትጠይቁ ሰርቲፋይድ ነኝ። 1-2 ሰርቲፊኬሽኖች ወስጃለሁ በዚህ ጉዳይ ላይ አነባለሁ በደንብ ዙሪያ ገባውና ያለው እንዴት ነው የሚሰራው? ምንድነው ችግሩ? ችግር አለው፣ የራሱ የሆነ ችግር አለው። ቅዠት የሚባል ሁሉ ችግር አለው። ሃሉሲኔሽን የሚባል ባያዝ አለው። ለምሳሌ የሚሰሩ ሰዎች የአፍሪካ እንትን አይደለም፣ እዚህ ሀገር ሰዎች ናቸው የሚሰሩት። ሀብታሞቹ ናቸው የሚሰሩት፣ ህንዶቹ ናቸው የሚሰሩት። ባያዝ አለው። ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር። እና ሁሉን ነገር በጥበብ ማድረግ አለብን። በተለይ መንፈሳዊ ነገራችንን እንዳናስነካ፣ ዝማሪያችንን፣ ስብከታችንን፣ ጸሎታችንን፣ ህብረታችንን እንዳናስነካት፣ ይችን ነገር እንዳናስነካት። ዋና የምንላት አለች አይደል? የክርስትናችን ዋና የምንላትን በፍጹም አናስነካት። እና መጽሐፍ ቅዱሳችሁን ሙጭጭ ማለት፣ ይሄ ጥሞና ጊዜ መውሰድ፣ ዝማሪያችሁን ቁጭ ብላችሁ ዝማሬ እየሰማችሁ ከእግዚአብሔር ጋር ሪጆይስ የምታደርጉበትን ጊዜ ማስነካት የለባችሁ። እሱን ስታስነኩና በኤአይ ስትለውጡ አለቀላችሁ ማለት ነው። ጉንፋን ሲይዛችሁ ጉንፋን ይዞኛል እንደዚህ ነውና ምን ላድርግ ስትሉት እንትን ይሰጣችኋል። በቃ ከሆነ ዌብሳይት ፈላልጎ ምናምን ይሰጣችኋል። እሱ ቆንጆ ነው። እጃችሁን ግን ጭናችሁ በልጃችሁ ላይ በባለቤታችሁ ላይ በምን መጸለይን ግን እንዳታቆሙ። ኤአይ እጅን ጭነህ ጸልይ ላይ አይልም። ከነገርከው ይላል። በነገራችን ላይ በጣም እኮ ነው እንዴት እኮ እንደሚሸረድደን እኮ። እኔ የምለው ምንድን ነው ዋናውን ነገራችንን እንዳናስነካ፣ በተለይ ዝማሪያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን። ስብከት ስበክ ስትባል በሰጠኝ እስቲ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ነገር ግን እንደዛ ነው አይደለም። ጾም ጸሎት ግባ። እግዚአብሔር መድረክ ሲያዘጋጅልህ ጾም ጸሎት ግባ። መጽሐፍ ቅዱስህን ያዝ። ለማመሳከሪያ ልትወስድ ትችላለህ። ጉግል አንድ ጥቅስ በልብ ሲመጣ ጥቅሱን እንዲሰጥ ግን ገብተህ ጌታ ሆይ ምን ትላለህ? እማቀው ብዙ ነገር አለ፣ ግን ምን ትላለህ አንተ ለዚህ ጉባኤ ማለት እንጂ በቃ ጋሽያ ያለ ብለህ ጠዋት ላይ ተነስተህ ፕሮግራሙ ሊቀር። እግዚአብሔር ከዛ ይጠብቀን ወገኖች። እኔ እንደዛ ነው የምላችሁ። በቃ ያ የድሮ ክርስትና አሁንም የሚሰራ ነው። በቃ ፎርሙላው አልተለወጠም። አያሞቃችሁም። ይሄ የሆሊ ስፒሪት እንዴ ኃይልን እስክትቀበሉ እኮ ምን በሉ ነው ያላችሁ። ከኢየሩሳሌም አትውጡ እና ኃይልን ስትቀበሉ ምን ትሆናላችሁ ነው የተባለው። ምስክሮች ትሆናላችሁ። እስከ ድረስ እስከ ምድር ዳርቻ ድረስ ኃይል መቀበል አለብን። የመንፈስ ቅዱስን ኃይል መቀበል አለብን። የሚሰራው በመንፈስ ነው ወገኖቼ። ምህረት የተቀበለ ሰው ነው የሚሰራው። ኤአይ አክሰስ ያለው ሰው አይደለም የሚሰራው።
በቃ አደገኛ የሆነ ሳምሰንግ ወይ ደግሞ አይፎን ያለው ወይ ደግሞ ኮምፒውተር ያለው ሰው አይደለም የእግዚአብሔርን ስራ የሚሰራው። ምህረት የተቀበለ መንፈስ ቅዱስን የተቀበለ የተሞላ የተጠቀጠቀ ሰው ነው። በኢየሱስ ስም በያይ ስም ውጣ ምናምን ማለት እኮ እስቲ አጋንንት እንዴት ነው ማስወጣው ልትሉት ነው? ቀስ ብላችሁ አጋንንትን የምታስወጡት በመንፈስ ቅዱስ ተሞልታችሁ ነው። በመንፈስ ተሞልተ ትኩር ብለህ ስታዩ ነው። እና እኔ ጠጋ እንበል ወደ ኢየሱስ ጠጋ እንበል። በቃ እንጸልይ የልጅነታችንን የሞኝነቱን። እኔ እንደዛ ነው ማለት በቃ እንደነገርኳችሁ ይሄን ድብና አድርጌ እያጠናውን ያለሁት ስለ AI ብትጠይቁኝ በቃ መሰረታዊ ሊትሬሲ አለኝ። በቃ መሀይም አይደለሁም፣ የAI መሀይም አይደለሁም። ፕሮምፕት እንዴት እንትኑ ኤጀንት ምናምን የሚባል ደርሷል። አሁን ኤጀንቲክስ ምናምን ስምና ቁጥር ያለው ሰራተኛ ሁሉ እየሰሩ ነው ያሉት። ወደፊት የሚያስፈራው ሰራተኛ እየተሰራ ነው ያለው። በቃ አለሚቱ የምትባል ሴትዮ አለች፣ ቁጥር ያላት ስም ያላት ምናምን ያላት ሄለው ስትሉ እንዴት ነህ ደህና ነህ በደንብ የምታወራችሁ ማለት ነው። ስታቋርጧት እሺ ብላ የምትሰማ እየተሰራ ነው ያለው ኤጀንቲክስ የሚባል ማለት ነው። እሱን ሁሉ እኔ ትሬኒንግ ወስጄ ኤጀንቲክስ ምናምን ሁሉ ሰራለሁ። እንግዲህ ዝም ብዬ በእንትን አይደለም የምላችሁ ሳወራላችሁ፣ ግን መንፈሳዊ ነገር መንፈሳዊ ነው። ጌታ ኢየሱስ ክርስቶስ እኔ በውስጤ በዚህ በቃ ውስጤ እንደዛ ነው የሚግለው። ዛሬም እኔ ጊታሬን አንስቼ ስዘምር ነው ውስጤ ሰማይ የሚገባው። እና በቃ ተባረኩልኝ። ይህንን ያክል ካልኩ ይበቃኛል። ከተዋችሁኝ ዛሬ በቃ ውስጤ ስለሞላ የሆነ ነገር ላላቆም እችላለሁና ተባረኩልኝ። ኧረ ትንሽ ቀጥል ዶክተር። እኛ ሰማ እና የምንጠቀመው እኔ አሁን ስለምትሉት ነገር ምንም አይዲያው የለኝም። እኔ የለኝም ማለት ግን ሌሎች ሰዎች አይኖራቸውም ማለት አይደለም። ዶክተር ነፂ መታለች፣ ግን ቀጥል ዶክተር። ይጠቅማል። ትንሽ ሃይላይት ነገር በወፍ በረር ሃይላይት ነገር ስጡንና በደንብ የተጠናከረ ፕሮግራም ተዘጋጅቶ የቤተክርስቲያን መሪዎች ሁሉ ሌላውም ሁሉ ጭምር ሊሰማ የሚችል ወይ በአንተ ዩቲዩብም ላይ ሊቀመጥ የሚችል ቪዲዮ በደንብ ሆኖ ይሰሙታል። እስከ ላይ ድረስ ያሉ ሰዎች ይሰሙታል። በቤተክርስቲያን አመራር ውስጥ ያሉ ሁሉ ወጣቱም እንደዚሁ ዘማሪያኖችንም የሙዚቃ መሳሪያ እውቅ አቀናባሪዎች የሆኑትን እነሱንም ጠርተን በደንብ ትሰጡናላችሁና ቀጥል ነው ዶክተር። ተባረክ ኤርሚ። እኔ አንድ ነገር ብቻ ልንገራችሁ ወገኖቼ። እኛ ይኸውላችሁ ቲክቶክ ላይ የምንመጣው እግዚአብሔርን ለማምለክ ነው። It's an expression of our appreciation ለእግዚአብሔር ያለንን እንዴት እንደምንወደው። በቃ ጌታ ኢየሱስ ሆይ አንተን እኮ በጣም ነው የምንወድህ። በቃ ከሞት ስላዳንከን ከሲኦል ስላወጣህ። በቃ መስሪያ ቤት ሲሄድ አሁን ጥልዬ ወደ ናሳ ሲሄድ በቃ ጥልዬ እኮ በቃ መሞቱ ሳይሆን ይኸውላችሁ ሞት ነበር ምናምን ብሎ እንዳያታልላችሁ። መሞቱ ብቻ ሳይሆን መሞቱ እንኳን አይታሰብም ነበር። በቃ መኖሩ እንኳን ጥላ የሚባል ሰውዬ ሞተ ብቻ ሳይሆን ነበረ የሚባለው ኢየሱስ ስላገኘው ነው። በቃ እኔ ለጥላ እርግጠኛው ነኝ። ሻውል የሚባል ሰውዬ እኮ መኖር አለመኖር ተውት እኮ ቢኖር ባይኖር እግዚአብሔር በሚያውቀው ማንም ሰው ምናልባት ቤተሰቦች የተወሰኑ ሰዎች በቃ ያ ልጅ በቃ እንግዲህ መቼስ ማልጎደኒ ከምንባልበት ህይወት አውጥቶን ሰዎች አድርጎን ምስክሮቹ እንድንሆን መንፈስ ቅዱስን ሰጥቶን በቃ መስሪያ ቤት ሲሄድ ያንን ነው ማሰብ ያለብኝ። አቤት እግዚአብሔር ሆይ አንተ እኮ ምስክር አድርገኸኛል። በቃ ከዛ ትንሽዬ መጋላ ውስጥ አውጥተህ ስለ AI እንዳውቅ በቃ እንትን እንድል እንዳስተውል አድርገኸኛል። ምናልባት ለዚህ ቀንስ ቢሆን እግዚአብሔር እኔን እዚህ ያመጣኝ ህዝቡን ዲፌንድ እንዳደርግ የእግዚአብሔርን ህዝብ ያ ስፒሪት ያስፈልገናል። እና እኛ ሙዚቃ ስንጫወት የሙዚቃ ተጫዋቾች ይውላችሁ ሙዚቃ ተጫዋቾች እጆቻችሁ ስለተንቀየው እጅ የሚንቀሳቀሰው እኮ እንዴት ውስብስብ ይው አሁን እንትን ይሰራሉ። እንትንም ናሳም አላቸው እንደዚህ ሮቦቶች ምናምኖች ይሰራሉ። ሮቦቲክስ ራሱን የቻለ ከኤአይ ጋር አንድ ላይ አዋህደውት ሮቦቱንም ይሰራሉና ልክ የህይወትን እስትንፋስ አለበት እንደሚለው ኤአይውን በሮቦቲክስ ውስጥ በማሽን ውስጥ ብለውበት አይነት ኦኬ
በቃ ሮቦቱ ማሽኑን እንትኑን ኤአይውን ያደርጉበትና ሁለቱን አንድ ላይ አዋህደው ኦልሞስት እንደ ሰው እንዲሆን ማለት ነው። ግን በጣም ከባዱ ነገር የቴክታይል እንትን የሚባለው የእግርና የእጅ እንቅስቃሴ እንዴት ውስብስብ እንደሆነ እጅ ጣት ማንቀሳቀስ እንዴ! አንድ የሆነ እኮ ገጠር ያለ ቸርች ልጅ እኮ አንድ የሆነ ልጅ እኮ እጁን ሲያንቀሳቀስ እኮ ብታዩት እኮ ጉድ እኮ ነው የምትሉት። እጅ ሲንቀሳቀስ ይኸው አምልክ እግዚአብሔር ሆይ አንተ እነዚህን እጆች እንደዚህ እያንቀሳቀስክ ሙዚቃ የምታጫውተው ለዛውም አምባሰል አንቾዬ ምናምን እያለ ረቂቅ የሆነ የሰው ልብ የሚሰረስር ነገር ስትጫወት አምልኮ ላይ እንዳለህ ወቅ የሆነ አንተ ቴክኒሻን አይደለህም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ህይወት ሰጥቶ መንፈስ ሰጥቶ ህዝቡን እንድታገለግለው እንደጠራ አስብ። ዝም ብለህ ከሆነ ቦታ ድራግ አድርገህ ድሮፕ የምታደርግ እንዳልሆን ካስብ። ዘማሪ ስትሆኑ with all humility humble ሆናችሁ በስማ በቃ እንደው እግዚአብሔር እኔ ረድቶኝ የሚገርሙ ሰዎችን አይቻለሁ። በቃ ዘማሪዎችን አይቻለሁ። በቃ በህይወቴ ወደፊት እንደው መመሰክርላ እንዴት ተጠንቅቀው እንዴት ተንበርክከው እንዴት አመጣው ዝማሬ እንደሚቀበሉ ዘመናት የሚሻገር ዝማሬ ይዘምራሉ እነዚህ ሰዎች። የሰው ልብ ወደ ጌታ የሚመልስ ለዘመናት ሰዎችን ወደ ጌታ የመለሰ ቁጭ ብለው የእግዚአብሔርን ቃል ሲበሉና ሲያጠኑ ሲጾሙና ሲጸልዩ ስብከት ይዘው ሲመጡ ታያችኋላችሁ። 2 ጊዜ ሰብከው ያስለቅሷችኋል። እና እንደዛ ነው መሆን ያለበት። እና ኤአይ ማለት ሌላ ምንም ትርጉም የለውም። 0 እና 1 ብቻ ነው የሚያውቀው ማሽኑ። ያደረገው ነገር ምንድነው? ፍጥነቱን ነው የጨመረው። እና የሆነ ኤአይ እንትን ዝማሬ ሰጠን ምናምን ብላችሁ ስታመጡ ምንም ያደርገው ነገር የለም። ከዚህ በፊት የተዘመሩትን ነገሮች ያያል፣ እነሱን አናላይዝ ያደርግና በቃ የሚቀጥለው ዝማሬ እንደዚህ ሊሆን ይችላል ብሎ ይገምትና ያንን ነገር ያቀነጃጅና ያመጣል። በቃ ምክንያቱም ቅኝቶች ይታወቃሉ። ለምሳሌ በዓለም ላይ ያሉ እንትኖች እንትኖች ምንድነው የሚባሉት? እነዚህ ኖቶች በጣም የተወሰኑ ናቸው። ኖቶች ሜጀር ኖት የሚባሉት ለምሳሌ ዋና ኖቶች የሚባሉ 12 ናቸው። እንደዚህ ናቸው። ከዛ ማይነር ታስገቡባቸዋላችሁ። እንደዚህ በጣም የተወሰኑ ናቸው። እነሱን ነገሮች ነው በቃ እንግዲህ በማሰካካት እንትን ያደርገዋል። በቃ የተለያየ ቢት ምናምን ጨምሮ ይሰጣችኋል። በቃ እንትኑን ከየት ነው ያመጣው? ሊሪክሱን ያለለታ በቃ የተስፋዬ ጋቢሶ እኮ ሙሉ መዝሙር እኮ አጠገቡ አለለት። የዳኒ እኮ ሙሉ አለለት እኮ። ኢንተርኔት ላይ ገባና ያንን ይወስድና በቃ እስቲ እንደዚህ አይነት መዝሙር ልስራ ብሎ በየረቀቀ ነገር ይመስላችኋል፣ ግን ሌላ ነገር ኮፒ አድርጎ ነው የሚያመጣላችሁ። ይህ ምንም የሚያደርገው ነገር የለም። እና ዝማሬ ግን ከሰማይ ስፔሲፊክ ለሆነ ጊዜ ስፔሲፊክ ለሆነ ህዝብ የሚመጣ መልእክት ነው። ያንን መልእክት የሚሰጠው ሆሊ ስፒሪት ነው። ያንን መልእክት የሚቀበለው በመንፈስ ቅዱስ የታተመ ዳግም የተወለደ እግዚአብሔርን የሚያውቅ በቃ በቅድስና የኖረ ያ ሰው ነው የሚቀበለው። አንተ ስብከት ከሆነ የተሰጠ ስብከትን ስበክ። በቃ ድምፅ የለኝም ብለህ ኤአይ ጋር አትሩጥ። እና ጌታ ይረዳናል። እኔ ትልቁ ነገር የምለው ከኤአይ በላይ ከጌታ ጋር ጊዜ እንውሰድ ወገኖች። በቃ እንትናችንን እናድስ፣ ቃል ኪዳናችንን ከእንደገና እናድስ ከጌታ ጋር። እኔ እሱ ነው በቃ በጣም አሁን ልቤን የሚያናውጠው። በቃ ከጌታ ጋር ቃል ኪዳናችንን እናድስ። ድሮ እንደምንወደው ዛሬ የምንወደደው እግዚአብሔርን፣ ከምንወደው በላይ ደግሞ እንውደደው እግዚአብሔርን። ስንወድቅ ያነሳንን፣ ስንስት የመለሰንን፣ የሚወደንን፣ የሚራራልንን፣ ሁልጊዜ የሚፈልገን ማለዳ አዲስ የሆነውን እግዚአብሔርን እሱን እንፈልገው፣ እንጠጋው፣ ወደ ልቡ እንጠጋ። እግዚአብሔር ሆይ መዝሙር ስጠኝ በሉት። ጊዜ ውሰዱ ከጌታ ጋር። በቃ አንዴ ሲገባን በስማ በቃ ከጌታ ጋር ጊዜ የለመደ ሰው ወይ ጉድ እንኳን ያይ ሌላ ነገር እንኳን እንትን አይልም። ኢየሱስ ክርስቶስ ጋር ጠጋ በሉ። በቃ ጊዜ ውሰዱ። አንዳንዴ ጥፍት በሉ ከቲክቶክ በቃ ጥፍት በሉ።